የምንከተለው። ምን ችግር አለው የሚለው ነገር በጣም ችግር አለው። እምነት ከህግና ከስርዓት ጋር ነው። ያለ ወላዲተ አምላክ ያለ ቤዛዊተ ዓለም ሚስጥረ ተዋህዶ ሚስጥረ ስጋዊ ባዶ ነው። ኦርቶዶክስ ብቻ መባል ተጀምሯል። ርትዕትንም አወጡ፣ ተዋህዶንም አወጡ፣ ኦርቶዶክስ መባል ተጀመረ። አሁን ትውልዱ ኦርቶዶክስ ለምን ይላል ብለው ያስባሉ። ምክንያቱም በቤተ ክርስቲያን አንድም ቦታ ኦርቶዶክስ የሚል የለም። አሁንም ይሄ ሁሉ በሚሊዮን የሚቆጠር ህዝብ መስመር ስቷል ወይ ነው የምትሉኝ? በትክክል ስቷል። ከኦርቶዶክስ ጋር ተቀላቅሎ ያለውን ካራ ማለት በጥሬ ትርጉሙ ጩቤ ማለት ነው፣ ቢላዋ ማለት ነው። ቅዱሳን አበው በተለያየ ዘመን መናፍቅ ሲነሳ እንደዚሁ አያወግዙም፣ ይመክራሉ፣ ያስተምራሉ። ተመለስ፣ ይሄ ልክ አይደለም ይላሉ። እነሆ የርትዕት ተዋህዶ ፍሬ ብሎ ላከላቸው። ስለ ሃይማኖቱ ስለ ርትዕት ተዋህዶ ሃይማኖት የከፈለውን ዋጋ ላከላቸው፣ በሃይማኖት እንዲጸኑ ነው። ስለዚህ ጋር ደግሞ በ2000 ዓመተ ምህረት የታተመው ደግሞ ተዋህዶን ይረሰዋል። አደርኩ ይላል ለቱ ስብሐት። ኦርቶዶክስ የጸና ሃይማኖት አይባልም። ይሄው እኮ ተገንጥሎ ይሄው እኮ ጳጳሱ እኮ ህይወቱን አጣኮ በማውገዙ ምክንያት። ይሄንን ግን አሁን ባለው በተዋህዶ ቤተክርስቲያን እያስተማሩን አይደለም፣ ደብቀውታል። በኦርቶዶክስ ውስጥ ብዙ እምነቶች አሉ። እነዛ በአጠቃላይ ኦርቶዶክስ ተብሎ ይጠራል። አበው ምን ይላሉ? ስም ይመርሃ በግብር ነው የሚለው፣ ስም ወደ ስራ ይመራል ይላል። አሁን ደግሞ ወደ ገብረ ጻድቅ ኢያሱ እንሄዳለን። ተከታተሉን፣ አብራችሁን ቆዩ። እግዚአብሔር ይስጥልኝ። ጎሳ ልቤ ቃለ ሰናይ ወአነ አይድ ቅዳሴ ያለ ማርያም ድንግል እንዳለ አባ ሕርያቆስ ስለ ወላዲተ አምላክ እናገር ዘንድ ስለ ርትዕት ተዋህዶ እናገር ዘንድ መንፈስ ቅዱስ አንደበቴን ይቃኘውን ዘንድ የሱ ቅዱስ ፈቃድ ይሁንልኝ። ነነ ማህበረ መድኃኔዓለም ቅድስት ድንግል ማርያም ዘኢትዮጵያ አቢሲኒያ ምንድነው ሃይማኖታቸው? ምን ያምናሉ? አስተምህሮታቸውስ ምንድነው? የሚል ጥያቄ ያለው ካለ አሁን ከዲያቆን ወልደ ሩፋኤል በመቀጠል የሚቀጠሉ ሐሳቦችን ለመግለጽ እሞክራለሁ። ለእግዚአብሔር ፈቃድ ነነ ማህበረ መድኃኔዓለም ቅድስት ድንግል ማርያም ዘኢትዮጵያ ርቱዓን በአስተምህሯችን እግዚአብሔር ወልድ ሁለት ልደታት አሉት ብለን እናምናለን። ቅድስት ርትዕት ተዋህዶ ሃይማኖት እንደምታስተምረን ከቅዱሳን ሐዋርያቱ፣ ከቅዱሳን ነቢያቱ፣ ከቅዱሳን ጻድቃኑ የተቀበልነውን ቅዱሳኑ በርትዕት ተዋህዶ ጸንተው ያቆዩልን እምነት ከነሱ የተቀበልነውን እግዚአብሔር ወልድ መድኃኔዓለም ሁለት ልደታት አሉት ብለን እናምናለን፣ እናስተምራለን፣ እንማራለን። በቀዳሚ የሚሆነው ቅድመ ዓለም እግዚአብሔር ወልድ ከአብ ያለ እናት መወለዱን ማመን ነው። ልበ አምላክ ክቡር ዳዊት ወለድኩከ እምከርስ እምቅድመ ኮከበ ጽባህ ብሎ በመዝሙር 109 ቁጥር 3 ላይ ዘምሯል። ልበ አምላክ ክቡር ዳዊት ከአጥቢያ ኮከብ አስቀድሞ ወለድኩህ። ቅዱስ ዳዊት ነው የተናገረው። በስጋ ስናየው በመስጥረ ስጋዊ መድኃኔዓለም ሳይወለድ ከሺህ ዓመታት በፊት የነበረ ነው ቅዱስ ዳዊት። ይህን በትንቢት መነጽር አይቶ ነው የአጥቢያ ኮከብ ሳይወለድ ከአጥቢያ ኮከብ በፊት ወለድኩህ ሲል አንድም በትንቢቶሙ ለቅዱሳን ነቢያት ቅዱሳን ነቢያት ትንቢት በተናገሩበት ባስተማሩበት የእግዚአብሔርን አንድነትና ሶስትነት በገለጹበት ለዓለም በሰበኩበት ሲል ነው። አንድም አውሬው ዘንዶው ዲያብሎስ ከክብሩ ከማዕረጉ ከመውረዱ በፊት እግዚአብሔር ወልድ በባህሪ አባቱ ተወለደ ብለን የምናምነው የመጀመሪያው ነው ማለት ነው። ነቢየ ልዑል ቅዱስ ኢሳይያስ አንተ የአጥቢያ ኮከብ ሆይ እንዴት ወደክ ይለዋል አውሬውን ነው። አሁን እሱም ከመውደቁ በፊት እግዚአብሔር ወልድ መድኃኔዓለም ከባህሪ አባቱ ከአብ ተወልዷል ማለት ነው። ፀሐይ፣ ወርህ፣ ከዋክብት ሳይፈጠሩ ፍጥረታት ሰማይና ምድር ሳይዘረጋ እግዚአብሔር ወልድ መድኃኔዓለም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ የተወለደው መወለድ ቅድመ ዓለም ወይም የመጀመሪያ ውልደት ማለት ነው። ሁለተኛው ደግሞ ድህረ ዓለም መወለድ ነው የምንለው። ድህረ ዓለም መወለዱ ከቅድስተ ቅዱሳን ከቤዛዊተ ዓለም ከሰማያት ሰማያት ወርዶ ከነፍሷም ነፍስም ተዋህዶ ከቅድስ
ስጋዋም ቅዱስ ስጋዋን ተዋህዶ በጠባብ ደረት በሐፂር ቁመት መገለጡን ነው። በአዳም ልክና መጠን ተገለጠ መድኃኔ ዓለም አዳምን ያድነው ዘንድ። የእሱ መወለድ ሁለተኛ ልደት እንለዋለን። እንግዲህ ሁለተኛው ልደት እንዴት ተከናወነ? ስለ ተዋህዶ ነው የምንናገረው። ተዋህዶ ረቂቅ ምስጢር ነው። እግዚአብሔር ያስተምረን። መልአኩ ቅዱስ ገብርኤል በስድስተኛው ወር ወደ አንዲት ድንግል ተላከ ይላል። ወበሳድስ ወርህ ቀዳማይ ወርህ መልአኩ ቅዱስ ገብርኤል ወደ ቅድስተ ቅዱሳን ወላዲተ አምላክ ተላከ። ከእግዚአብሔር አብ ተልኮ ከሰማያት ሰማያት መጥቶ ጽንሰትን እንደምትጸንስ ከሶስቱ አካል ከአብ ከወልድ ከመንፈስ ቅዱስ እግዚአብሔር ወልድን እንደምትጸንሰው አበሰራት። ወናሁ ትጸንሲ ወትወልዲ ወልደ ወትሰምዮ ስሞ መድኃኔ ዓለም ስሞ እግዚአብሔር ምስሌነ አማኑኤል ብሎ አበሰራት። በዛን ጊዜ ቅድስተ ቅዱሳን ወላዲተ አምላክ ይህ እንዴት ይሆንልኛል ወንድ ስለማውላቅ ነው ያለችው። ለመንፈስ ቅዱስ የሚሳነው ነገር የለም። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼለኪ ነው ያላት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል የሚጋርድሻል አላት። ተነጋገሩ። ሚስጥረ ተዋህዶን ቤዛዊት ዓለም ቅድስት ድንግል ማርያምና ቅዱስ ገብርኤል በሐዲስ ኪዳን በረቀቀ መልኩ ነው መጽሐፍ ቅዱስም እንደሚነግረን የሚያስተምሩን። አሁን ብዙ ከተነጋገሩ በኋላ ቃሉን በብስራተ ቅዱስ ሉቃስ ብስራት ወንጌሉ የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38 እናገኘዋለን። ትጸንሲ ሲላት የእምነት ቃሏን መሰረት አድርጋ ይኩነኒ አለችው። ትጸንሲ ሲላት ይኩነኒ በከመ ትቤለኒ ይሁን እንደ ቃል ይደረግልኝ ለይኩን አለችው ቅዱስ ገብርኤልን። ይዛን ጊዜ አካላዊ ቃል በማኅፀኗ ተቀረጸ። ቃል ስጋ ኮነ ያለው ቅዱስ ዮሐንስ በወላዲተ አምላክ ማኅፀን ተቀረጸ፣ ተዋሃደ። እንግዲህ ሚስጥረ ተዋህዶን ስንናገር ሚስጥረ ስጋዌን ሐዲስ ኪዳንን ስንናገር ስንማር ስናስተምር ያለ ወላዲተ አምላክ ያለ ቤዛዊተ ዓለም ሚስጥረ ተዋህዶ ሚስጥረ ስጋዌ ባዶ ነው። ምክንያቱም ሚስጥረ ተዋህዶ ሁሉ ሚስጥሩ ሁሉ የተከናወነው በእሷ ላይ ስለሆነ የሚስጥር ሁሉ መዝገብ ቅድስተ ቅዱሳን ወላዲተ አምላክ ስለሆነች መጽሐፍቱ ሁሉ የብሉይ የሐዲስ የተነገረው ትንቢት ሁሉ የተፈጸመው በወላዲተ አምላክ ላይ ስለሆነ ይኩነኒ በከመ ትቤለኒ ስትለው ይዛን ጊዜ ከአይን ጥቅሻ በፈጠነ በቀደመ በማይመረመር የተዋህዶ ሚስጥር እግዚአብሔር ወልድ በወላዲተ አምላክ ማኅፀን ተቀረጸ፣ ተዋሃደ። ይህን እኛ የምናምነው ነው። ርትዕ ተዋህዶ ቤተክርስቲያን የምታስተምረን ነው። በዚህ ጊዜ እንዴት ከቤዛዊተ ዓለም መድኃኔ ዓለም ኢየሱስ ክርስቶስ እግዚአብሔር ወልድ ተጸነሰ ስንል ሚስጥሩ አንድምታ ትርጓሜው ምን ማለት ነው? ይኩነኒ ባለችው ጊዜ ምን ማለት ነው? ምን ስንል እንደ የጸሐፊ እጅ ጸሐፊ እንደ የጸሐፊ እጅ ስልጣን እግዚአብሔር፣ ሌላው እንደ የጸሐፊ ብዕር መንፈስ ቅዱስ፣ በቀንዱ እንዳለ ቀለም የሌሎች ሴቶች ባህሪ፣ በብዕሩ እንዳለ ቀለም የወላዲተ አምላክ ባህሪ፣ እስትንፋሱ የመንፈስ ቅዱስ ምክንያቱም ያዋሃደው መንፈስ ቅዱስ ነውና መንፈስ ቅዱስ ይመጽእ ላዕሌኪ ብሏታል። መንፈስ ቅዱስ ባንቺ ላይ ይመጣል። እንደ ፍጡር አይደለም አንቺ የምትጸንሽው፣ በመንፈስ ቅዱስ ኃይል ነው፣ በመንፈስ ቅዱስ ግብር ነው ሲላት፣ ስለዚህ እስትንፋሱ የመንፈስ ቅዱስ ነው ያዋሃደው መንፈስ ቅዱስ ስለሆነ፣ ምስጢሩ ደግሞ አካላዊ ቃል ነው እግዚአብሔር ወልድ መድኃኔ ዓለም። ቀለሙ የትስብእት ረቂቅ ምስጢር ከልቦና ሳይለይ በቀለም ገዝፎ እንዲታይ ረቂቅ አካላዊ ቃልም ከአብ ከመንፈስ ቅዱስ አንድነት ሳይለይ በማኅፀነ ቅድስት ድንግል ማርያም ተቀርጿል፣ ተዋህዷልና በሰማይ ያለው ሳይጎድል በምድርም እንደዚሁ ሳይጎድል ሚስጥረ ተዋህዶ በወላዲተ አምላክ ተከናወነ ማለት ነው። እንግዲህ ለስም አጠራሩ ክብር ይሁንና መድኃኔ ዓለም ዓለምን ለማዳን ከወላዲተ አምላክ ተጸነሰ፣ ተወለደ። ይህ ሚስጥረ ተዋህዶ ነው። አስቀድመው ቅዱሳን ነቢያት ትንቢት ተናግረዋል። የተዋህዶን ሚስጥር ተዋህዶ ስንል ከርትዕት ጋር የማይለያይ ነው። ርትዕት ተዋህዶ እንላለን የማይለያዩ ሚስጥር ስለሆኑ የቀና የረታ የጸና ዘላለማዊ የማይለወጥ ስለሆነ። አሁን ከመጽሐፍት ስንጠቅስ ነቢየ ልዑል ቅዱስ ኤርምያስ በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል። በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ
ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። መልካሚቷ መንገድ። አሁን እንግዲህ ልብ እንበል። መንገድ ስንል መልካሚቷ መንገድ፣ የቀደመችው መንገድ ስንል ምን ማለታችን ነው? እንናገራለን። መንገድ ማለት እምነት፣ ሃይማኖት ማለት ነው። መሰረት ማለት ነው። እንመጣበታለን። የቀደመ መንገድ የተባለች ልዑል እግዚአብሔር በቅዱስ ሙሴ በኩል አስቀድሞ የነገረው ስርዓት ማለት ነው። መንገድ ማለት አስተውሉ ሲል ተመልከቱ ሲለን አስተውሉ ነው። ልብ በሉ። በማስተዋል ርትዕ ተዋህዶ ልንረዳው የምንችለው በማስተዋል ነው። በጾም በጸሎት ነው። ተመልከቱ ነው የሚለው ቅዱስ ኤርምያስ። ሌላው መልካሚቱ መንገድ ያው ርትዕ ተዋህዶ ብለው ነው ቅዱሳን አበው በአንድምታ በትርጓሜ የሚያስቀምጡልን። ቅዱስ ቤተክርስቲያን የምታስተምረን ይሄንን ነው። ለስም አጠራሩ ክብሩና ንጉሠ ነገሥት መድኃኔ ዓለም በብስራተ ቅዱስ ዮሐንስ ሲያስተምር አነ ውእቱ ፍኖተ ጽድቅ ወሕይወት ነው ያለው። እኔ መንገድ እውነትም ነኝ ነው ያለው። መንገድ ነኝ ሕይወትም ነኝ። መድኃኔ ዓለም መንገድ ነው፣ ሕይወት ነው። መንገድ ማለት ምን ማለት ነው ስንል ሃይማኖት ነው። ሃይማኖት ምንድን ነው ስንል ደግሞ ርትዕ ተዋህዶ ነው። ርትዕ ተዋህዶ ቅዱስ ጳውሎስ እንደዚህ ይለናል ስለ መሰረት ሲናገር ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም፣ እሱም ኢየሱስ ክርስቶስ ነው መድኃኔ ዓለም ነው ብሎ ተናግሯል። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ቅዱስ ጳውሎስ ይህን የተናገረበት ምክንያት ከተመሰረተው በቀር ሌላ ማንም ሊመሰረት አይችልም ነው። አንድ ጊዜ የተመሰረተ ነው። ሁል ጊዜ የሚመሰረት አይደለም። ሁል ጊዜ የሚሰራ አይደለም። የሚታደስ አይደለም። አንድ ጊዜ ጸንቶ የተመሰረተ ነው። እሱም የመሰረተው መድኃኔ ዓለም ነው። ለዘላለም የሚኖረው አምላክ ለዘላለም የምትቆየው የምትጸናውን እምነትን የሰጠን በቅዱሳኑ በኩል ቅዱስ ጳውሎስ ብርሃነ ዓለም የተናገረበት ምክንያት በእነሱ መካከል ልዩነት ተፈጠረ። አንዱ የጳውሎስ ነኝ የሚል፣ አንዱ የኬፋ ነኝ የቅዱስ ጴጥሮስ ነኝ ማለት ነው፣ አንዱ የአጵሎስ ነኝ፣ አንዱ ደግሞ የክርስቶስ ነኝ የመድኃኔ ዓለም ነኝ የሚል ተነሳ። በዛን ጊዜ ተነስቶ ነው መድኃኔ ዓለም የመሰረተውን ተነስቶ ክቡር ጳውሎስ ሲመሰክር ማንም ከመሰረተው በቀር ሌላ ሊመሰርት አይችልም፣ እሱም መድኃኔ ዓለም ነው ብሎ ተናገረ። እንግዲህ ማንም ከመሰረተው በቀር ሲለን እምነት መሰረት ነው። እምነት መንገድ ነው። እምነት አለት ነው። ጽኑ አለት ነው እምነት። እንደዚሁም ደግሞ ብርሃነ ዓለም ቅዱስ ጳውሎስ አሁንም በኤፌሶ መልእክቱ ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። መሰረት ልብ እናድርግ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ መድኃኔ ዓለም ኢየሱስ ክርስቶስ ነው ብሏል። አለቱ የጸናው አለት መድኃኔ ዓለም ነው። በነቢያትም በሐዋርያትም አለት ላይ የተመሰረተ ነው። ቅዱሳን ሐዋርያት ከቅዱሳን ነቢያት የተቀበሉት ነው የቅዱስ ቤተክርስቲያን አስተምሮ። እንግዲህ ስለ እምነት ነው እየተነጋገርን ያለ ነው፣ ስለ ሃይማኖት ነው። እግዚአብሔር አምላክ ፍጥረቱን ፈጥሮ ዝም ብሎ አልተውም፣ ይልቁንም ሰውና መላእክትን። እንግዲህ ሃይማኖት የት ተጀመረ? ሃይማኖት ከየት መጣ? ማን ሰጠ? የሚል ጥያቄ ሐሳብ ሊነሳ ይችላል። ሃይማኖትን የሰጠ ለስም አጠራሩ ክብር ይሁንና አጋዕዝተ ዓለም ቅድስት ሥላሴ ነው፣ የዘላለም አምላክ። ቅዱሳን መላእክት በተፈጠሩበት ቅጽበት እንግዲህ ከሰው ከአዳም ዘር የሚቀድሙት ቅዱሳን መላእክት ናቸው በመፈጠር አስቀድሞ በዓለመ መላእክት ቅድስት ርትዕት ተዋህዶ ሃይማኖት ለቅዱሳን መላእክት ተሰጠ። ይህ ቅዱሳት መጻሕፍት የሚመሰክሩት ነው፣ ቅዱሳን አበውም ያስተማሩት ነው። ቅዱሳን መላእክት ሲፈጠሩ በተፈጠሩበት ቅጽበት ርትዕት ተዋህዶ ሃይማኖት ተሰጣቸው። በተፈጠሩበት ቅጽበት ቅዱስ ሚካኤል ለምሳሌ፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱሳን መላእክት በዛው ቅጽበት ቅዱሳን ተባሉ። ልክ እኛ በ40ና በ80 ቀን ስንጠመቅ ወለተ ማርያም፣ ወለተ ገብርኤል፣ ኃይለ ገብርኤል፣ ገብረ ሥላሴ እንደምንባል እንግዲህ ርትዕት ተዋህዶ ሃይማኖት የተመሰረተችው በቅዱሳን መላእክት ነው። አስቀድሞ ቅዱስ ጳውሎስ ከተመሰረተው መሰረት ቀር ማንም ሌላ ሃይማኖት መሰረት እንዳይመሰረት ነው ያለው። እንግዲህ መሰረት ስንል ሃይማኖት ነው። እንግዲህ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ሲለን አስቀድሞ በቅዱሳን
በዓለመ መላእክት የተሰጠችው ርትዕት ተዋሕዶ ሃይማኖት ወደ ቅዱሳን ነቢያት መጣች። ቀዳሚ ፍጥረት ቅዱስ አዳም ለእሱ እምነት ተሰጠው። ያችም እምነት ርትዕት ተዋሕዶ ሃይማኖት ናት። ራሱ ባለቤቱ እንግዲህ እምነትን ሰጥቶናል፣ ፈጥሮ አልተወንም። ግን አንድ ሃይማኖትን የሰጠን አንድ መሰረትን የመሰረተልን። ፍጥረት ግን ዓለም ግን የተለያየ መሰረት ይመሰርታል። የሚናጋ መሰረት ነው፣ የሚናድ መሰረት ነው። ጽኑ መሰረት ግን ርትዕት ተዋሕዶ ሃይማኖት ናት። ይህን የተቀበል ደግሞ ከፍጡር ሳይሆን ከፈጣሪ ነው። እንግዲህ ርትዕት የመዳን መንገድ ናት። ልዑል እግዚአብሔር ለአዳም ዘር ሁሉ የሰጠው ለቅዱሳን መላእክት ሁሉ የሰጠው ይሄንን ነው። ርትዕት ስንል እንግዲህ የቀና ማለት ነው። አስቀድመው እንደተገለጸው የጸና የረታ የተገባ መልካም የማይለወጥ ጽኑ ዘላለማዊት ናት። አሁን ኦርቶዶክስ የሚለውን ቀጥ ብሎ የሚለው ትርጉም ብለው ይሰጡታል። ቀጥ ብሎ ወዴት ነው የሚኬደው? ቀጥ እኮ ብሎ ብዙ ነገር አለ። ቀጥ ብሎ ሲኬድም ሞት አለ። ቀጥ ብሎ ሲኬድም ሕይወት አለ። ይህ ጸና ግን የማይናጋ መሰረት ራሱ ባለቤቱ የሰጠን ነው። እንግዲህ አሁን በምናየው ኦርቶዶክስ በሚለው ቃል ብዙ ጊዜ የተለያዩ ነገሮች ሲነገር እንሰማለን። ኦርቶዶክስ የሚለው ቃል ባህል ማለት ነው። ትርጉሙን ስናይ ሐሳብ፣ ትውፊት፣ ልማድ እንደማለት ነው። ከርትዕት ጋር በትርጉምም በሐሳብም በአገባብም በቋንቋም አይገናኙም። አሁን ባለው በቤተ ክህነት ያለው ስያሜ ኦርቶዶክስ ተዋሕዶ የሚል ነበረ። አሁን ደግሞ ኦርቶዶክስ ወደሚለው እየተመጣ ነው። እንግዲህ እኛ የተረከብናት ከቅዱሳኑ ርትዕት ተዋሕዶ የሚለውን ነው። ርትዕት የሚለውን ቃል አወጡና ኦርቶዶክስ አስገቡበት። ኦርቶዶክስ ተዋሕዶ መባል ተጀመረ። ቀስ እየተባለ ደግሞ ኦርቶዶክስ ብቻ መባል ተጀምሯል። ርትዕትንም አወጡ፣ ተዋሕዶንም አወጡ፣ ኦርቶዶክስ መባል ተጀመረ። እናንተ ኦርቶዶክሳውያን፣ ኦርቶዶክስ ነህ፣ ኦርቶዶክስ ነሽ፣ ኦርቶዶክስ ነኝ መባል ተጀምሯል። ግን በተዋሕዶ የሚያምን ሁሉ ኦርቶዶክስ አይባልም፣ በርትዕት ይጠራል። በተዋሕዶ የሚያምን ከሆነ ርትዕት ተዋሕዶ ሊባል የሚገባው። ኦርቶዶክስ ተዋሕዶ በቃልም በትርጉም በሚስጥርም ለተዋሕዶ የማይስማማ ቃል ነው። እኛ አይደለንም ያልነው፣ ቅዱሳኑ ከአምላክ የተቀበሉት ነው። አካሄዱ ማየት አለብን። ብዙ ጊዜ ውዥንብር በትውልዱ መካከል አለ። አስቀድመው ርትዕትን አወጡ፣ ኦርቶዶክስን ተኩ። ከዛ ተዋሕዶን አወጡ፣ ኦርቶዶክስ ብቻውን አስቀሩት። ርትዕት ተዋሕዶ እኮ ዋጋ የተከፈለበት ናት እኮ። ስለዚህ ይህንን ትውልዱ ሁሉ ልናስተውል ይገባል። አሁን ባለው ስያሜ የተጠራንበት ያለው በቤተ ክህነቱ ብዙ ተከታይ ኦርቶዶክስ ነኝ የሚለውን ነገር የተዋሕዶ ልጅ ነኝ ብሎ የሚያምን ከሆነ ርትዕት ነው ሊባል የሚገባው። አሁን ባለው በቤተ ክህነቱም ስንመለከት ቤተ ክህነት ውስጥ ያለው አስተምህሮ ወይም ሕይወት ኦርቶዶክስ ተዋሕዶ በሚል ወይም አይደለም እየተኖረ ያለው። በቤተ ክህነት ውስጥ ጸጋ አለ፣ ቅባት አለ፣ ካራ አለ። ኦርቶዶክስ በራሱ የጸና ሃይማኖት ሊባል አይችልም። የጸናች ርትዕት ተዋሕዶ ብቻ ናት። እንግዲህ ካራ አለ፣ ጸጋ አለ፣ ቅባት አለ። ኦርቶዶክስ ደግሞ ሃይማኖት ሊባል አይችልም። የሃይማኖቶች ስብስብ ነው፣ ማቀፊያ ነው፣ ወይም ፎልደር እንደማለት ነው። ዓለም አቀፍ የሃይማኖት ህብረት ዓለምን አንድ ለማድረግ አንድ ሃይማኖት ተመስርቷል አይደለ እንዴ? በዛ ውስጥ ለእኛ በግልጽ ባይነግሩንም የዓለም ህዝብ ሊረዳ የሚገባው ብዙ ሃይማኖቶች እንግዲህ ከዓለማት ያሉ እምነቶችን ሁሉ የያዘ ነው። ተቋማት፣ ድርጅቶች የሚባሉትን ኦርቶዶክስ አቅፎ የያዘ ነው። ግን ይህ ለእኛ በግልጽ አይነገረንም። የጸጋን ነገር ስንመለከት ከተዋሕዶ ጋር አብሮ ያለ ነው። የቅባትን ነገር ስንመለከት አብረው የያዙት ነው። ካራም እንደዚሁ ነው። ኦርቶዶክስ ተዋሕዶ ሊባል አይችልም። ሊባል የሚችለው ኦርቶዶክስ ጸጋ ነው፣ ኦርቶዶክስ ካራ ነው፣ ኦርቶዶክስ ቅባት ነው፣ ኦርቶዶክስ ጆቫ ነው የሚባለው፣ ኦርቶዶክስ ኢሬቻ ነው የሚባለው፣ ኦርቶዶክስ ተሐድሶ ነው የሚባለው። የዓለም አቀፍ ሃይማኖቶችን ሁሉ አጠራቅሞ ስለያዘ ማለት ነው። ስለዚህ ለጸና ሃይማኖት፣ ለቅድስቱ ሃይማኖት፣ ለተዋሕዶ የማይመጥን ነው በአገባብም በምንም።
ለዚህ ነው ሁል ጊዜ የምንናገረው ትውልድም ይሄን ሊያስተውል ይገባል። ድንጋይ መወራወር ሳይሆን የድህነትን መንገድ ነው ማየት ያለብን። በመንገድ ላይ ቆማችሁ ተመልከቱ ነው ያለው ነቢዩ ቅዱስ ኤርምያስ። እናስተውል። ጸጋን ስንመለከት በአጼ ሱስንዮስ ዘመን በአልፎንሱስ ሜንዴዝ ምክንያት በኢትዮጵያውያን ላይ የተዘራ እንክርዳድ የበቀለ እሾህ ነው። አጼ ሱስንዮስ በዚህ ዘመን ብዙ ሰው አልቋል። ጸጋ፣ ካራ፣ ቅባት በሚል የተዋህዶ ልጆች ብዙ አልቀዋል። ዋጋ ተከፍሎበታል። ጸጋ ምን ብሎ ያምናል ስንል አዳም በተፈጥሮ ያገኘውን ንጽህና ባጣ ጊዜ አምላኩ ሊያድነው ወዶ በቃል በኩል አልዳለም ነው። እግዚአብሔር አብ አዳነው አይነት ነገር ነው የሚያስተምሩት። እግዚአብሔር ወልድ የማደጎ ልጅ ነው። ሎቱ ስብሐት ለስም አጠራሩ ክብር ይሁን መድኃኔ ዓለም የማደጎ ልጅ ነው፣ የጸጋ ልጅ ነው ብለው ነው የሚያስተምሩት። ጸጋዎች በጸጋ ነው ያገኘው አምላክነትን ነው። ክብር ለሱ ይሁንልን። ቅባቶች ደግሞ ከዚሁ ጋር የሚመሳሰል ነገር ነው። እንግዲህ አብ ቀቢ፣ ወልድ ተቀቢ፣ መንፈስ ቅዱስ ተቀባይ ብለው ነው የሚያስተምሩት። አሁን በጸጋ ያለው አስተምሮ እኛ እንግዲህ ስንነሳ ምናል ርቱዓን ምናምነው እግዚአብሔር ወልድ በሁለት ልደታት አሉት ብለን እናምናለን። ቅድመ ዓለም ከአብ ያለ እናት፣ ድህረ ዓለም ከወላዲተ አምላክ ያለ አባት ብለን ነው ምናምነው። ቅዱስ ቤተ ክርስቲያንም ለዓለም የምትሰብከው ይሄን ነው። ቅዱሳኑም ይህንን እየሰበኩ ነው ሕይወታቸውን ሁሉ አሳልፈው የሰጡት። በጸጋና በቅባት ግን እግዚአብሔር ወልድ 3 ልደታት አሉ ነው የሚያምኑት። ከአብ ተወለደ፣ ከወላዲተ አምላክ ተወለደ። እንደገና ደግሞ በዮርዳኖስ በእደ ቅዱስ ዮሐንስ መጥምቅ ሲጠመቅ መንፈስ ቅዱስ በሱ ላይ በወረደ ጊዜ በጸጋነት አምላክን አግኝቶ ተወለደ ነው የሚሉት። ሎቱ ስብሐት። ይህን እንቃወማለን። ርትዕት ተዋሕዶ ግን ይህን ትቃወማለች። ይህን አስተምሮ ታወግዛለችም። መቃወም ብቻ አይደለም ታወግዛለች። እግዚአብሔር ወልድ 2 ልደታት አሉት ብሎ ማመን ነው ርትዕት ተዋሕዶ፣ የጸና ሃይማኖት አለኝ የሚለው አንድ ሰው። ሌላው ደግሞ ወደ ካራ ስንመጣ እንግዲህ በቤተ ክህነት ውስጥ ያለውን ከኦርቶዶክስ ጋር ተቀላቅሎ ያለውን ካራ ማለት በጥሬ ትርጉሙ ጩቤ ማለት ነው፣ ቢላዋ ማለት ነው፣ ሰንጢ ማለት ነው፣ ጎራዴ ማለት ነው። እንግዲህ 2 የጠቀስናቸው ከላይ ቅባትና ጸጋ በእነሱ መካከል አለመስማማት በነበረበት ጊዜ አንዱ ሌላውን ይነቅፋል። የእኛ ቅዱሳን ርቱዓን ሃይማኖት የሆኑትም ቅዱሳን አበውንም ይነቅፋሉ። ስለዚህ በእነሱ መካከል አለመስማማት ሲፈጠር አንዱ ሌላውን የማጥፋት ነገር ሲፈጠር የተመሰረተ ሃይማኖት ነው። ምክንያቱም ሃይማኖቱ ይሄ ነው። ራሳቸው ተከታዮቻቸው እኛ እንደዚህ ነን ብለው ሲናገሩ በግልጽ ይናገራሉ። ምንድን ነው? በጎራዴ ጸብና ክርክር በተነሳ ጊዜ በዚህ በጦር ነው፣ በጎራዴ ነው፣ በጩቤ ነው የሚያምኑት። ለዛም ነው ቅዱሳን አበው ይሄ የካራ እምነት ነው ብለው ያሉት። በመተራረድ የተመሰረተ ሃይማኖትን ማለት ነው። እሾህ ከሆነው መካከል እንግዲህ አልፎንሱስ ሜንዴዝ የተከለው በአጼ ሱስንዮስ ዘመን ማለት ነው። በቤተ ክርስቲያን በቤተ ክህነት ውስጥ ይህ አለ ማለት ነው። ኦርቶዶክስ እንግዲህ የጸና ሃይማኖት ሊሆን አይችልም። ቅባት አለው፣ ጸጋ አለው፣ ካራ አለው። በውስጡ ብዙ ሃይማኖቶችን ይዟል፣ ቅድም እንደጠቀስናቸው። ስለዚህ ለቅድስቱ ሃይማኖት ይሄ የማይሆን ቃል ነው ማለት ነው። በሚስጥርም በትርጉምም በአገባብም ከርትዕት ተዋሕዶ ጋር አይገናኝም ያልነው ለዛ ነው። ስለዚህ ትውልድ ይሄን መረዳት አለበት ማለት ነው። ስለ ተዋሕዶ እንግዲህ ስንማር መድኃኔ ዓለም እግዚእ ኢየሱስ ክርስቶስ በተዋሕዶ አንድ አካል አንድ ባህሪ ብለን ነው የምናምነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው። አሃዱ እምክልኤቱ መድኅን እግዚእ ከሁለት አንድ የሆነ ወልድ ዋሕድ መድኃኔ ዓለም በተዋሕዶ የተገለጠው መድኃኔ ዓለም ይህንን ብለን እናምናለን። ተዋሕዶ በአንድ 3 አይነት አሉት። የተዋሕዶ አስተምሮ በአንድ 3 አይነት አስተምሮት አሉት። የተዋሕዶ በአንድ አይነቱ 3 ወገን ነው። 1 የመግቦት ነው፣ 2 የጸጋ ነው፣ 3ኛው ደግሞ የኩነት የባህሪ ማለት ነው። የመግቦት የምንለው እግዚአብሔር በሁሉ የመላ በሁሉ ቦታ ያለ ነው። ሁሉን የሚመግብ ሁሉን ፈጥሮ የሚገዛ ይህንን ዓለም በማሳለፍ በማምጣት ሁሉን በማድረግ ለቅዱሳን በሚያደርገው በሚሰጠው ጸጋ ሁሉ
ሌላው ደግሞ የጸጋ የምንለው እግዚአብሔር በቅዱሳን ላይ አድሮ ልዩ ልዩ ስራ የሚያሰራቸው ስለሆነ በረድኤት በቅዱሳን ላይ ያድራል። እነዚህ የመግቦትና የጸጋ የምንለው ደግሞ የኩነት ወይም የባህሪ አይደለም። የኩነት የባህሪ ስንል የሱ ነው። ይህ ሰፊ ነገር ነው። አንድ መሆናቸውን ስሉስ ቅዱስ አሁን አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ስንል እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ስሉስ ቅዱስ ይህን ዓለም ካለመኖር ወደ መኖር አመጡት። በመፍጠር ይህንን ዓለም በማሳለፍ በመግዛት በመፍረድ ስሉስ ቅዱስ አንድ ናቸው። ይህ የኩነት የባህሪ ነው። አጠር እያደረግን እናያለን። እንግዲህ ተዋህዶ የመግቦት የረድኤት ነው ብለናል። የጸጋ ነው ብለናል። የኩነት የባህሪ ሆነ ነው እየተናገረ ነው። እግዚአብሔር መድህን እግዚእ የባህሪ ተዋህዶ መልአኩ ቅዱስ ገብርኤል አስቀድም እንደተናገርን እንዴት ነው የተዋህደው ስንል የባህሪ የራሱ የሆነው ማለት ነው። ቃል ስጋ ሆነ ስንል የራሱ ገንዘብ አደረገ። የራሱ መለኮት ነበረ፣ ከስጋ ጋር ተዋህደ። ቅዱስ ገብርኤል ትጸንሲ ሲላት ይኩነኒ በከመ ትቤልኒ ስትለው አካላዊ ቃል ነው የተቀረጸው። የባህሪው ነው። ቃል መለኮት ስጋን ትስብእትን የራሱ አደረገ፣ ተዋሃደ። የኩነት ያልነው ይሄንን ነው የምንለው። እንግዲህ ተዋህዶ ማንጸሪያችን የነፍስና የስጋ ተዋህዶ ማለት ነው። ነፍስም ከነፍስ ስጋም ከስጋ ከመለኮት ሲዋሃድ ማለት ነው። እንግዲህ ከዚህ ከፍ ብለን አይተናል። ዓለም ቅድስት ቤተ ክርስቲያን የምትቀበላቸው በዚህ ዓለም ላይ 3 ጉባኤያት ተካሂደዋል። አስቀድሞም ተገልጿል። የተወሰነ ነገሩን ግልጽና የተወሰነ ነገር እጨምራለሁ። ቅዱሳን አበው በተለያየ ዘመን መናፍቅ በተነሳ ጊዜ ጉባኤ መስርተዋል። ጉባኤ ዛሬ እዚህ ርቱዓን በዚህ ዘመንኛ ስናሰናዳ የመጀመሪያ አይደለም፣ አዲስ ነገር አይደለም። ከቅዱሳኑ የተቀበልነው ነው። ከቅዱሳኑ የተማርነውን ነው። የእግዚአብሔር ፈቃድም ስለሆነ ነው። ስለ ሃይማኖታችንም ስለሚገደን ነው። ለዓለምም ደግሞ መመስከር ስላለብን ነው። ለዓለም የምንመሰክረው የእግዚአብሔርን አንድነትና ሶስትነት፣ የቤዛዊተ ዓለም የወላዲተ አምላክን የአምላክ እናትነት፣ ቅዱስ መስቀሉን፣ ቅዱሳንን ክብራቸውን የቅዱስ ቤተ ክርስቲያን አስተምሮ ነው። ስለዚህ ይህ ጉባኤ ይሄን ነው የሚያስተምረው። ከየት ተቀብሎ? ከቅዱሳን አበው። ቅዱሳን አበው በተለያየ ጊዜ መናፍቃን በተነሱ ጊዜ 3 ዓለም አቀፍ ጉባኤያት ቅዱስ ቤተ ክርስቲያን የምትቀበላቸው አሉ። የመጀመሪያው ጉባኤ ኒቃያ ይባላል። እሱም በ325 ዓመተ ምህረት በ318 ወይም 3 ምዕት የሚባሉት ቅዱሳን አበው ቅዱሳን ጳጳሳት አሪዎስ ቅድም እንደተገለጸ ለስም አጠራሩ ክብሩና መድኃኔ ዓለምን ፍጡር ነው ብሎ እሱ ግን የዘላለም አምላክ ነው በተነሳ ጊዜ እሱን ለመምከር ተሰበሰቡ። መከሩት፣ አልተቀበለም። በኋላ ላይ አልመለስ ሲል ልቡ ሲጠም አወገዙት። ሞቱም ቅድም እንደተነገረ አይሆኑ ሆኖ ነው የሞተው። እግዚአብሔር መካድ እንደዚህ ነው። በ325 ዓመተ ምህረት በኒቃያ የተካሄደው ጉባኤ ነው። 318 ሊቃውንት ቅዱሳን ጳጳሳት ናቸው የተገናኙት። ንስጥሮስን መከሩት። የተዋህዶን ትምህርት አስተማሩት። መማር ያለበትን መሆን ያለበትን ነገራቸው። እሱ ግን አልተቀበለም። አሁን ደግሞ በሌላ ዘመን በቁስጥንጥንያ በ381 ዓመተ ምህረት 150 ሊቃነ ጳጳሳት ተሰበሰቡ። መቅዶኖስ የሚባል ለስም አጠራሩ ክብር ይሁንና እግዚአብሔር አምላክ መንፈስ ቅዱስ ውጹእ ነው ብሎ ተነሳ። እሱን መከሩት። ቅዱሳን አበው በተለያየ ዘመን መናፍቅ ሲነሳ እንደዚሁ አያወግዙም፣ ይመክራሉ፣ ያስተምራሉ። ተመለስ፣ ይሄ ልክ አይደለም ይላሉ። እምቢ ሲል መጨረሻ ላይ ያወግዙታል። አሁን በዚህ ዘመን ርቱዓንን ብዙ ሊቃውንት እንዲህ ናቸው እንዲያ ናቸው ያልተገባ ቃል ይሉናል። ግን የካህዲያኑን ያክል እንኳን ቦታ አልተሰጠንም። እኛን ለማውገዝ፣ እኛን ለመንቀፍ፣ ርቱዓንን ለመንቀፍ፣ ጽዮናንን ለመንቀፍ በመጀመሪያ ከኛ ጋር መወያየት ያስፈልጋል። ሊቃውንት ነኝ ካለ አንድ ሰው፣ ጳጳስ ነኝ ካለ፣ ካህን ነኝ ካለ፣ መምህር ነኝ ካለ በአምሳሉና ባሪያው የፈጠረውን የአዳም ዘር የመድኃኔ ዓለምን መንጋ ባግባቡ መጠበቅ አለበት። አሪዎስ የከፋ
ክህደት እንኳ ክዶ ቅዱሳን አበው ሊመክሩት የተሰበሰቡት መጀመሪያ ደጋግመው መክረውታል። ከዚያ በኋላ ነው የተወገዘው። እኛ ግን የነዚህን አንዱንም አላገኘንም። ትችት ብቻ ነው። ሊቅነት እንደዚህ ነው፣ ጳጳስነት እንደዚህ ነው፣ ካህንነት እንደዚህ ነው፣ መምህርነት እንደዚህ ነው፣ ባለቤቱ መድኃኔዓለም ያስተማረን ይሄንን ነው፣ ቅዱሳን ያስተማሩን ይሄንን ነው። አሁን አርዮስንም ለማውገዝ መቅዶኖስንም ለማውገዝ ቅዱሳን ጳጳሳት ተሰበሰቡ። እምቢ ስላቸው ግን አወገዙት። እንደገና ደግሞ አሁንም አውሬው አያልፍምና በልጆቹ በኤፌሶን ጉባኤ ደግሞ እንደገና ሌላ ጉባኤ ዘረጉ። ሌላ ንስጥሮስ የሚባል ከሃዲ ተነሳ። በ431 ዓመተ ምህረት 200 ሊቃነ ጳጳሳት ተሰበሰቡ። አሁንም መከሩት ንስጥሮስን። አስቀድመኛ ምን አልርቷን ከአንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ምናምን ርቷን ተዋህዶ። ንስጥሮስ የተነሳው ከሁለት ባህሪ ሁለት አካል ብሎ ነው። ሎቱ ስብሐት። አሁንም መከሩት፣ አልተቀበለም፣ አወገዙት፣ ለዩት። በዚህ ጊዜ ሊቁ ቅዱስ ዲዮስቆሮስ ነው ያወገዘው ንስጥሮስን። ታላቅ አባት ነው፣ ለተዋህዶ ዋጋ የከፈለ። እንደገና እንግዲህ እነዚህ ሶስቱ ጉባኤያት ተካሄዱ፣ አወገዙ። ጠላት ደግሞ ቂም ያዘ በቅዱሳን አበው ላይ። ሌላ ጉባኤ ከለባት የሚባል ቅድስት ቤተ ክርስቲያን የማትቀበለው ጉባኤ ኬልቄዶን በ451 ዓመተ ምህረት ጠሩ። በዚህ ጊዜ ጉባኤው መልካም ይመስላል እንጂ ቅዱሳንን ለመጉዳት ለመግደል ነበረ። ቅዱስ ዲዮስቆሮስን ጠሩት። ቅዱስ ዲዮስቆሮስ ደግሞ የዋህ አባት ነውና እውነት ነው ብለው ሲሄድ ለካ ንስጥሮስን አውግዞ ከቅድስት ቤተ ክርስቲያን ስለለየው ከርትዕት ተዋህዶ ስላራቀው ተመቅኝተው ነበርና የወቅቱ መሪ የነበረው ንጉሥ መርቅያኖስ እና ሚስቱ ንግሥት ብርስክልያ በዚህ ቅዱስ አባት ላይ በቅዱስ ዲዮስቆሮስ ላይ ቂም ይዘው ነበረ። ይዘው ወደ ግዞት ወሰዱት። ጋግራን ወደሚባል ደሴት ወሰዱት። መከራውን ያሳዩት ጀመር። ጥርሱን አወለቁት፣ ጺሙን ነጩት፣ ደበደቡት። መከራን ተቀበለሱም። ያን የተነጨውን ጺሙን ያንን የተነቀለውን ጥርሱን ለተከታዮቹ ለማህበሩ ለቅዱሳኑ እነሆ የተዋህዶ ፍሬ እነሆ የርትዕት ተዋህዶ ፍሬ ብሎ ላከላቸው። ስለ ሃይማኖቱ ስለ ርትዕት ተዋህዶ ሃይማኖት የከፈለውን ዋጋ ላከላቸው። በሃይማኖት እንዲጸኑ ነው። በሃይማኖት ስትኖሩ ራሳችሁ መርምሩ። ቅድም አለት ስንል የነበረው መሰረት ስንል የነበረው አምላክ ስንል የነበረው ፈጣሪ ስንል የነበረው የሃይማኖት ትርጉሙን ርትዕት ተዋህዶን ስንተረጉም የነበረው ጽኑ ሲላቸው ነው የላከው ይህን ቅዱስ ዲዮስቆሮስ። በዚያውም ገደሉት። ከእሱ ጋር ግን ያሉት ይህንን ሲደርሳቸው ጸኑ በሃይማኖታቸው። በዚያን ጊዜ አንዲት ርትዕት ተዋህዶ የነበረችው ከዚህ ከቅድስቷ ቤተ ክርስቲያን መናፍቅ ሁሉ መፍለቅ ጀመረ። ለሁለት ተከፍለው ወጡ። ርትዕት ተዋህዶ በምስራቅ ይለዋል ታሪኩ፣ ኦርቶዶክስ ደግሞ በምዕራቡ ተከፍሎ ሄደ። እንግዲህ የተለያየ ነገር ነው ተዋህዶ ኦርቶዶክስ የተከፋፈሉትን በአሁኑ ሰዓት ኦርቶዶክስ ተዋህዶ ብለው በግድ መኑ የሚሉን። አስቀድመው እኮ መናፍቃኑ ተለያይተዋል እኮ በቃ የተለያየ ነው ብለው። እነ ቅዱስ ዲዮስቆሮስ ሕይወታቸውን ሰጥተውባታል። ከዚህ ቅዱስ ቤተ ክርስቲያን ሲከፈሉ መናፍቃንን በማውገዝ እንዲህ መናፍቃኑ የተወገዙበትን ነው እንዲህ መኑ የምንባለው። ንስጥሮስ እኮ ሁለት ባህሪ ብሎ እኮ የሚያስተምረው እኮ ኦርቶዶክስ ነው። አንድ ባህሪ አንድ አካል ብላ እኮ የምታስተምረው ተዋህዶ ናት። ይሄን የተማረው ከቅዱሳኑ። አሁን ግን ታሪኩ ሁሉ እየተገለበጠ ኦርቶዶክስ ተዋህዶ ትክክል ናት ይባላል። ኦርቶዶክስ ለተዋህዶ አይሆንም፣ የጸና ሃይማኖትም አይደለም ያለው ለዛ ነው። ይሄው ቅዱሳኑ ዋጋ እየከፈሉ የሞቱበት ነው። በዚህን ጊዜ ለሁለት ተከፍለው ሲወጡ ራሳቸው ናቸው የተከፈሉት። የኢትዮጵያ ርትዕት ተዋህዶ ቤተ ክርስቲያን ግን ጸንታ አለች። አሁን ባለው አስተምሮ አምስቱ አሃት ቤተ ክርስቲያን ይባላል አይደለ? ኢትዮጵያን ጨምሮ አምስት ይሏቸዋል። እንግዲህ እንደተማርነውም እንዳስተማሩንም አንዱ ግብፅ፣ 2 ህንድ፣ 3 አርመን፣ 4 አንጾኪያ ወይም ሶሪያ የሚባሉት ናቸው። እነዚህን ግን አስተምሯቸውን በተዋህዶ መነጽር ስናይ ግን ከኢትዮጵያ ይለያሉ። ስለዚህ አሃት ሊሆኑ አይችሉም። እኛ ርትዋ እንደዚህ ብለን እንመሰክራለን፣ እንናገራለን። ከሚደረገውም አንጻር ማለት ነው። ከሚጻፈው ጽሁፍም ከሚደረገው ስርዓትም አንጻር ስናይ
ከኢትዮጵያ ርትዕት ተዋሕዶ እነዚህ አራቱ አሃት ቤተክርስቲያን ለእነሱ እህት ማማች የሆኑ እንጂ ለኢትዮጵያ መሆን አይችሉም። ምክንያቱም ላቲስባት ቅድስተ ቅዱሳን ወላዲተ አምላክን የግብፅ ቤተክርስቲያን ኮፕቲኩም ብሎ ነው የሚያስተምረው። ለስም አጠራሯ ክብሩና ጥንተ አብሶ አለባት ብሎ ነው የሚያምኑት። እሷ ግን ንጽሕት በድንግልና ስርጉት በቅድስና ለዘላለም ጸንታ በቅድስና በንጽህና አጊጣ የምትኖር እናት ናት። መትሕተ ፈጣሪ መልዕልተ ፍጥሯን ነው የምንላት። ለዓለም ሁሉን መሰክርላታለን። ይሄን ብሎ ከሚክር ጋር ነው ታዲያ እኛ አንድ ምን ሆነው እህትማማች ምን ሆነው? በፍጹም እኛ ርቷን ይህን አንቀበልም። በአምስቱ አዕማደ ምስጢር ላይ በምስጢረ ቅድስት ሥላሴ፣ በምስጢረ ስጋዌ፣ በምስጢረ ጥምቀት፣ በምስጢረ ቁርባን፣ በምስጢረ ትንሣኤ ሙታን ስርዓቱ በፍጹም ይለያያል። አስቀድሞ የነበሩት ያለፉት አባት የኮፕቲክ ኦርቶዶክስ ጳጳስ የነበሩት አቡነ ሲኖዳ ብዙ መጽሐፍ ጽፈዋል። ስለ ወላዲተ አምላክ ግን ንጽህና ቅድስና ጽፈው የማያውቁም። ምክንያቱም ጥንተ አብሶ አለባት ብለው ስለሚያምኑ ማለት ነው። እንደዚህ አይነት አባት እንደዚህ አይነት ጳጳስ ያለውን ነው እኛ አንድ የምንሆነው አይደለንም። በስርዓትም በስርዓተ ቁርባን አዘገጃጀትም በፍጹም እንለያያለን። በአስተምህሮም በአምስቱ አዕማደ ምስጢር እንለያያለን። ቀጣይም ደግሞ በሰባቱ ስርዓተ ቤተ ክርስቲያን ሁሉ እንለያያለን። አንድ ልንሆን አንችልም። ለምሳሌ ከሰባቱ ስርዓተ ቤተ ክርስቲያን አንዱን ምስጢረ ቁርባንን ብናይ ስርዓቱን አዘገጃጀቱን ምን ይመስላል ብለን ብንመለከት የኢትዮጵያ ርትዕት ተዋሕዶና የእነዚህ አራቱ አሃት ቤተ ክርስቲያን ዝግጅቱ የተለያየ ነው። እንግዲህ ምስጢረ ቁርባን መድኃኔ ዓለም በቅዱስ መስቀል ላይ ተሰቅሎ ቅዱስ ሥጋውን ክቡር ደሙን ለዓለም የሰጠው ነው። ቅድስት ቤተ ክርስቲያን ይሄን ስታሳየን የኖርንበትም ዝግጅቷ በመጀመሪያ ስንዴው ንጹሕ የሆነ ነቅ የሌለበት መገበሪያ ይባላል። ነቅ የሌለበት እምነት፣ ነቅ የሌለበት እህል ተለቅሞ ነው በጥንቃቄ የሚሰናዳው ህብስቱ። ነቀዝ ያልወጋው የተሰበረ ስንዴ እንኳን ንጹሕ ቢሆን የተሰበረ ስንዴ እንኳን በቤተልሔም ሲዘጋጅ ይሄ ተቀባይነት የለውም። ወይኑም ነቅ የሌለበት ንጹሕ የሆነ ወይን ነው ክቡር ሥጋው የሚዘጋጀው። ከዛ በቤተልሔም ይሰናዳል፣ ወደ ቤተ መቅደሱ ይመጣል። ራሱን የቻለ ስርዓት ምስጢር አለው። አሐዱ አብ ቅዱስ ተብሎ በቅዳሴው ይከብራል። እግዚአብሔር መንፈስ ቅዱስ ይወርዳል፣ እንቀበላለን። አዘገጃጀቱ ምስጢሩን ስርዓቱን የጠበቀ ነው። ቅዱሳን ያስተላለፉልን ይሄ ነው። መሰረት የተባለው አጽኑ የተባለው ይሄ ነው ስርዓቱ። በቅድስት ርትዕት ተዋሕዶ ቤተክርስቲያን በኢትዮጵያ ይህ ሲሆን፣ በሌሎቹ ቤተክርስቲያን በኦርቶዶክስ ዓለምም ቢሆን በካቶሊኩም ቢሆን በፕሮቴስታንቱም ቢሆን የቅዱስ ሥጋውና የክቡር ደሙ አስተዳዳት ወይም ዝግጅት የተለየ ነው። ከዚህ ህብስት ብለው ከማንኛውም ሱቅ ገዝተው እኮ ነው ህብስት ብለው የሚገዙት እኮ ለክቡር ሥጋው ለቅዱስ ሥጋው። ወይኑን እኮ የሚያሰክር ናላ የሚያዞረውን ነው እኮ ከሱቅ ገዝተው የሚያቀበሉት። ይሄ ነው እንዲህ? በፍጹም ይሄ በዚህ እንለያለን። በምስጢረ ቁርባን እንኳ ስንመዝነው በፍጹም እንለያያለን። ቅዱሳን ሊቃውንቱም አስቀምጠዋል። እነ ሊቀ አባ ተስፋ ሥላሴ ሞገስ በደንብ አስቀምጠውልናል። ስለዚህ በዚህ ምስጢር በአምስቱ አዕማደ ምስጢር በሰባቱ ምስጢራተ ቤተ ክርስቲያን እንለያያለን። እንግዲህ በተለያየ ዘመን ከርትዕት ተዋሕዶ ኦርቶዶክስ ተገንጥሎ ወጣ። ከኦርቶዶክስ ማ ተገንጥሎ ወጣ? ካቶሊክ ተገንጥሎ ወጣ። ከካቶሊክ ደግሞ ፕሮቴስታንት ተገንጥሎ ወጣ። እነዚህ ካቶሊክም ፕሮቴስታንትም ኦርቶዶክስም የዓለም ነገስታትና የቤተ ክርስቲያን መሪዎች ነን ባዮች ለፖለቲካ ግብአት የሚጠቀሙበት የፖለቲካ ድርጅት እንጂ ርትዕት ተዋሕዶ ሃይማኖት የሚተካ አይደለም። ትውልድ ይሄ ማወቅ አለበት። እንግዲህ ስለ ርትዕት ተዋሕዶ ብዙ ነገርን መናገር ይቻላል። አስቀድመን እንደተናገርን ኦርቶዶክስ ተዋሕዶ ሊባል አይችልም። ኦርቶዶክስ ብቻውን የሆነ ነው። ተዋሕዶ የጸና እምነት ነው። የጸና ደግሞ የሚሆን ርትዕት ተዋሕዶ ሲሆን ነው። ይህንን ማወቅ ማስተዋል ይገባናል። ስለ ተዋሕዶ ምንነት ከመጽሐፍ ቅዱስ የተወሰነ ነገር እናንሳ። አስቀድመን ወልድ ዋህድ እግዚአብሔር እንዴት ነው በተዋሕዶ ፍጹም ሰው ፍጹም አምላክ ሆነ የምንለው? አስተምሮ ምን ይመስላል ስንል ጥቂት ነገር ስናነሳ እንበለ ውላጤ ነው፣ ያለ መለወጥ። ስጋ ትስብእት ማለት ነው። ወደ መለኮትነት
መለኮት ወደ ስጋነት አልተለወጠም። ሁለተኛው እንበለ ሚጠት ነው፣ ያለመመለስ። ቃል ስጋ ኮነ ካልን መመለስ የለም። ቃል ስጋ ኮነ ማለት ተዋህዶ እንግዲህ አንድነት ነው፣ ወደ ሁለትነት የማይከፈል ነው፣ አንድ ሆነ ነው። ሌላው ሶስተኛው እንበለ ህድረት ነው፣ ማደር። አምላክ በድህረት ሰው አይባልም፣ ተዋህዶ ይህን አታስተምርም። ሌላው እንበለ ትንሣኤ ነው፣ ያለ መቀላቀል። መለኮት ምንም መቀላቀል ሳይኖርበት ከቤዛዊት ዓለም ከቅድስተ ቅዱሳን ከነፍሷም ነፍስን ከስጋዋም ስጋን ተዋሃደ። መለኮት ከትስብእት ቃል ስጋ ሆነ ስንል እንግዲህ ውህደትን ነው፣ ይሄንን ነው። ሌላው ደግሞ እንበለ ትድምት ነው፣ መደመር ሳይኖርበት ቃል መለኮትና ትስብእት ስጋ በተዋሃደ አንድ ሆነዋል። ከተዋህዶ በኋላ ሁለትነት የለም፣ ተዋህዶ ሆናል። በቃ ሁለትነት የለም። ሌሎች ግን የእምነት ድርጅቶች፣ ተቋማት እንደዚህ ብለው አይደለም የሚያስተምሩት። አሁን በተለያዩ መጽሐፍትንም ስንመለከት መጽሐፍ ተበርዘውብናል። ቅድምም እንደተባለው ከአንዱ ዓመተ ምህረት ሌላው ዓመተ ምህረት ላይ መጽሐፍ ቅዱስ ሲታተም የተለያየ ይዘት ይዞ ነው የሚወጣው ስለ ተዋህዶ ሲናገር። ለምሳሌ በዚህ በ1980 በታተመው መጽሐፍ ቅዱስ ላይ መጽሐፈ ሲራክ ምዕራፍ 24 ቁጥር 10 ላይ ስንመለከት በከበረ በማርያም ማኅፀን ተዋሃድኩ ነው የሚለው። ራሱ ባለቤቱ በከበረ የማርያም ማኅፀን ተዋሃድኩ ነው የሚለው ቅዱስ ሲራክን ሲያናገረው። በሌሎች የተለያዩ እዚህ ጋር ደግሞ በ2000 ዓመተ ምህረት የታተመው ደግሞ ተዋህዶን ይረሰዋል። አደርኩ ይላል ሎቱ ስብሐት። በግዕዙ መጽሐፍ ቅዱስ ስንመለከት እንደዚሁ ነው፣ የለም። በተለያየ ጊዜ እንግዲህ መንፈስ ቅዱስ እያናገረ ቅዱሳን የተጻፈ ነው የመጽሐፍ ቅዱስ ካልን መንፈስ ቅዱስ አንድ ነው ምሪቱ ቅዱሳን ከጻፉት የመንፈስ ቅዱስ አንድ ምሪት ከሆነ በተለያየ ጊዜ የተለያየ መጽሐፍ ይታተምልናል። ይህ ራሱን የቻለ አጀንዳ አለው። የቅዱሳን መጽሐፍት መድበርስ በተለያየ ነገር ብዙ መናገር ይቻላል። የሚቀጥለው ጊዜ እናየዋለን። ሌላው ደግሞ እንበለ ቡአዴ መቀራረብ፣ መያያዝ ሳይኖርበት፣ ያ ማለት መለኮትና ስጋ መያያዝ ሳይኖርበት መዋሃድና መቀራረብ በጣም የተለያዩ ስለሆኑ ማለት ነው። ከተዋህዶ በኋላ ይህ ስለማይሆን ማለት ነው። ለምሳሌ አንድ አናጺ ቡለንን ከእንጨት ጋር እንደሚያያይዝ ደግሞ ሲፈልግ ደግሞ እንጨቱን ከቡለኑ እንደሚለያየው አይደለም። ምስጢረ ስጋዊ እንደዚህ አይደለም፣ እንደዚህ ብለን አይደለም የምንማረው። ከተዋህዶ በኋላ አንድነት የለም፣ መለያየት የለም። እነዚህ ቃላት ለተዋህዶ የማይሆኑ ስለሆነ ነው እነዚህ የምንጠቅሳቸው። ሌላው ፍልጠት መለያየት ሳይኖርበት ነው። ነፍስና ስጋ የመለኮትና ትስብእት ተዋህዶ መለያየት የለበትም። በፍጹም ተዋህዶ ፍጹም አምላክ ፍጹም ሰው ሆኗ ብለናል። ስለዚህ ለዚህ ነው ተዋህዶ ማለት አንድ መዋሃድ ነው ያልነው። ለዚህ ነው እነዚህን ቃላት እነዚህ ሰባቱ የጠቀስናቸው ቃላት ለተዋህዶ አይሆኑም። ወልድ ዋህድ እግዚአብሔር ሲዋሃድ እነዚህንን ከነዚህ ውጭ ነው የሆነው ማለት ነው። ተዋህዶ እንግዲህ በማይመረመር የመለኮት ሚስጥር ነው ከሰማያ ሰማያት ወርዶ ከቅድስተ ቅዱሳን ከስጋዋ ስጋ ከነፍሷም ነፍስን የተዋሃደው። የምናገረው ስለ ተዋህዶ ሚስጥር ስለሆነ ነው የምንደጋግመው። ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ ተዋሃደ አለ ቅዱስ ዮሐንስ ፍቁረ እግዚእ። ቃል ስጋ ኮነ ሲል መዋሃድን ነው። አሁን ይህንን ሊቁ ቅዱስ ቄርሎስ ቃል ስጋ ሆነ ሲባል ቃል ተለውጦ ስጋ ሆነ ማለት አይደለም፣ ስጋም ተለውጦ መለኮት ሆነ ማለት አይደለም። ፍጹም አምላክ ፍጹም ሰው ብለናል፣ ይህንን ነው ብሎ ያስቀምጧል ቅዱስ ቄርሎስ። በማይመረመር የተዋህዶ ምስጢር የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ እንጂ። ይህም ማለት የመለኮት ገንዘብ በተዋህዶ የስጋ ገንዘብ ሆነ፣ የስጋ ገንዘብ በተዋህዶ የቃል ገንዘብ ሆነ። አሁን የስጋ ገንዘብ የሚለውንና የቃል ገንዘብ ማወቅ አለብን። የስጋ ገንዘብ የምንለው ምንድን ነው? መራብ ለስጋ ነው። መራብ፣ መጠማት፣ መድከም፣ መሞት፣ ግዙፍነት፣ ውሱንነት፣ ይሄ የስጋ ገንዘብ ነው። የመለኮት የቃል ገንዘብ ደግሞ ቀዳማዊነት፣ ዘላለማዊነት፣ ከሃሌ ሁሉ ረቂቅ ኃያልነት፣ ይሄን ሁሉ ለመለኮት የሚሰጠው እንግዲህ ብዙ ነገር ብለናል። መድኃኔ ዓለም በስጋ በተገለጠበት ወራት እንግዲህ ቃል ስጋ ሆነ ስንል አንድ ሆነ፣ ተዋህዶ ነው እየተናገርን ያለው። መድኃኔ ዓለም ምን አለ? እንግዲህ
ቀዳማዊነት እንግዲህ የማይወሰነው ተወሰነ ስንል መለኮትን ነው። አብርሃም ቀንን ያይ ዘንድ ሐሴት አደረገ ደስም አለው ብሎ ተናገረ። አብርሃም ቀኔን ያይ ዘንድ ተመኘ ደስም አለው አየም። እንግዲህ ቅዱስ አብርሃም አበብዙሃን ቃል ተገብቶለት ነበረ። ያም የተገባለት ቃል ከልጅ ልጁ ተወልዶ ምስጢረ ስጋዌ ነው። ባጭሩ ምስጢረ ስጋዌ የስጋ ዘመን መድኃኔ ዓለም በአዳም ቁመትና ልክ ተወልዶ ዓለምን እንደሚያድን የተነገረ ቃል ነው። በዚህ ጊዜ ጠላት ድንጋይ ያነሱ ሰዱቃውያን፣ አንተ 50 ዓመት ያልሞላህ እንዴት አብርሃም ቀን ያይ ዘንድ እኔ ከአብርሃም በፊት ነበርኩ ደግሞ ብሎ አላቸው። እንዴት ከአብርሃም በፊት ነበርኩ ትላለህ ብለው ሲሉት መለሰላቸው። እነሱ ግን አልገባቸውም። ዘላለማዊ ቃል በስጋ ተገለጠ። ያንን ሊነግረን ነው። ዘመን የማይቆጠርለት ዘመን ተቆጠርለት ነው። ከጽልመት ወደ ብርሃን ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከጽልመት ከውርደት ወደ ክብር፣ ከሐሳር ወደ ክብር የመጣንበት ነው። መድኃኔ ዓለም የተወለደበት ዘመን ምስጢረ ስጋዌ ይህንን ነው የምንናገረው። አሁንም ደግሞ ስንመለከት ሊቀ ነቢያት ቅዱስ ሙሴ ለርትዕ ተዋህዶ የተዋህዶ ፍጹም ምስጢርን ሊቀ ነቢያት ቅዱስ ሙሴ በዘጸአት ምዕራፍ 3 ቁጥር 2 አንስቶ ስንመለከት ነበልባል የሲና ሐመልማል ሲቃጠል አይቶ ምንድን ነው ብሎ ጠየቀ ቅዱስ ሙሴ። ልሂድና ልየው፣ ይህ ታላቅ ራእይ ነው፣ ይህ ታላቅ ምስጢር ነው ብሎ ጠየቀ ቅዱስ ሙሴ ሊቀ ነቢያት። መለኮት ከትስብእት ጋር ያለውን ተዋህዶነት ስንመለከት ነው። ነበልባል በሚነድበት ሰዓት ሐመልማሉን አላቃጠለውም፣ ሐመልማሉም ደግሞ ነበልባሉን አላቃጠለውም። ሐመልማሉ የትስብእት ምሳሌ ነው። ነበልባሉ የመለኮት የቃል ምሳሌ ነው። ይህንን ቅዱስ ሙሴ አይቷል። አንዱ ሌላውን ሳያጠፋው ቃል ሥጋ ሆነ ስንል ከዚህ ጋር ነው። እንዲሁም ደግሞ ምስጢረ ተዋህዶ በወላዲተ አምላክ ላይ ሲካሄድ ቃል ሥጋ ሲሆን በማኅፀኗ ሲዋሃድ ሐመልማሉ ነበልባሉ እንዳላጠፋው ነበልባሉም በሐመልማሉ እንዳልጠፋ ይህን ሲናገር በወላዲተ አምላክ ሲዋሃድ ቃል ሥጋ ሆነ ሲባል ቃል ሥጋነትን አላጠፋም፣ ሥጋም መለኮትነትን አላጠፋም። በመጠባበቅ ይህ ተዋህዶ በተአቅቦ ይባላል። በመጠባበቅ አንዱ ሌላውን ሳያጠፋው በፍጹም የማይመረመር ተዋህዶ እግዚአብሔር ወልድ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ሰው ሆነ፣ በተዋህዶ ተዋሃደ ይባላል። ይህንን ቅዱስ ሙሴ ያየው ምስጢር ነው በመጽሐፍ ቅዱስ ስንመለከት። ሌላው ደግሞ አጠር አድርጌ ያለሁኝ አሁን ከተዋህዶ በኋላ አሁን በፊት አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን ነበረ በሐዲስ ኪዳን። በብሉይ ኪዳን ቅዱሳን የሚል አስተምሩን። በሐዲስ ኪዳን ግን ቃል ሥጋ ስለሆነ የተዋህዶ ስሙ እግዚአብሔር ምስሌነ አማኑኤል የሚባለው መድኃኔ ዓለም ኢየሱስ ክርስቶስ የተዋህዶ ስም ነው። ከተዋህዶ በኋላ የወጣለት ስም ነው። ፍጹም አምላክ ፍጹም ሰው ስለሆነ አሁን ወላዲተ አምላክ ፍጹም አምላክ ፍጹም ሰው ብለን ነው የምናምነው። አሁን ወላዲተ አምላክ ቤዛዊት ዓለም እመመለኮት እማምላክ ወላዲተ ሕይወት ወላዲተ ስንፋስ ወላዲተ ጽድቅ ወላዲተ ብርሃን እናታለን። የአምላክ እናት ስለሆነች በክብር እንጠራታለን። ምስጢረ ተዋህዶ በእሷ ላይ ሁሉ ነገር የተከናወነ ስለሆነ ሌላው የተዋህዶ ምስጢር ደግሞ በመጽሐፍ ቅዱስ የተወሰኑ ነገር አይተናል። በቅዱሳን አበው ምስክርነት ደግሞ ምን ተባለ? ሌላ አንድ ነገር የምንጨምረው ነቢዩ ቅዱስ ኢሳይያስ አልታዘዝም ብሎ ለነቢይነት በተላከ ጊዜ እምቢ ባለ ጊዜ ተቀጣ፣ በለምጽ ተመታ እና አዝኖ ተኩዞ ሲኖር እግዚአብሔር መልአኩን ልኮ በጉጠት ፍህም ከንፈሩን ሲዳስሰው ለምጹ ለቀቀለት። ለምጹ የኃጢአት የበደል ምሳሌ ነው። አሁን በፍህም ሲዳስሰው ከንፈሩ ነጻ ከበደል ከኃጢአት። ፍህም የመለኮት ምሳሌ ነው። ፍህም ደግሞ ከከሰል ጋር ተያይዞ ነው እሳት ፍም ሊሆን የሚችለው። ከሰሉ የሥጋ ምሳሌ ነው።
ፍህሙ የመለኮት የቃል ምሳሌ ነው። መጽሐፍ ቅዱሱ ከሚነገር አንጻር ስንመለከት ማለት ነው። በመጽሐፈ ሲራክ ላይ ያለውን ቅድም አይተናል። ሌላው ደግሞ ቅዱሳን አበው ምን አሉ? የቅዱሳን አበው ስለ ተዋህዶ ምስክርነት ምን ተናገሩ? የተወሰነ ነገር አጠር ያለ ስንመለከት አንዱ ቅዱስ ዲዮስቆሮስ ምን አለ? አካላዊ ቃል ሰው ሲሆን ስጋ ቢዋሃድ ምንታው የሌለበት አንድ አካል አንድ ባህሪ ነው እንጂ በምን ሁለት አይባልም ብሎ አስተምሯል። ቅዱስ ዲዮስቆሮስ ቅድም ለርትዕ ተዋህዶ ዋጋ የከፈለው እስከ ሞት ድረስ የደረሰው ስለ ተዋህዶ የመሰከረልን አባት። ሌላው ቅዱስ ጎርጎርዮስ የመለኮት ስራ ተአምራት ማድረግ፣ የትስብእት ስራ መከራ መቀበል ሁሉም ለአንድ ለእርሱ ብቻ ነው እንጂ የአምላክነት ስራ ለመለኮት የሰውነት ስራ ለትስብእት ነው ብለህ አታስብ ብሎ አስተምሯል። ሌላው ቅዱስ ጎርጎርዮስ ነባይ መለኮት ምን አለ? መድኃኔ ዓለም ሞት የሌለበት ፍጹም አምላክ ሲሆን ሕማም ያለበት ፍጹም ሰው ቢሆንም ያለመለየት አንድ አካል አንድ ባህሪ ነው ብሏል። ቅዱሳን አበው ያስተምሩትን ነው ስለ ተዋህዶ። እነሱ ይህን አስተምረው እስከ ሞት ድረስ ደርሰውበታል። እኛም ደግሞ በዚህ አስተምሮ መጽናት አለብን። የምንጠቅሰው የምንናገረው ለጀብዱ አይደለም፣ በተዋህዶ ሃይማኖታችን በርትዕት እንድንጸና ነው። ሌላው አባ ጊዮርጊስ ዘጋስጫ በፍልሰታ መልከ ፍልሰታ ላይ እንደዚህ ይላል። ሰላም ለፍልሰተ ሥጋኪ እግዚአብሔር ዘተዋሃዳ ወተካፈለ ክበዳ ይላል። ዘተዋሃዳ እግዚአብሔር ዘተዋሃዳ እግዚአብሔር ለተዋሃዳት ስጋሽ ሰላምታ ይገባል ስነ ስርዓቷንም ለተካፈላት ይላል። ቃል ስጋ ሆነ ስንል እንግዲህ አንድነት ነው፣ ተካፍለዋል። ቃልና ስጋ አንድ ሲሆኑ ስጋ መለኮት ስጋ የለውም፣ ከወላዲተ አምላክ ነው ያገኘው የተዋሃደው። ስለዚህ ለተካፈላት የሚለው ያንን ነው፣ ተዋህዶን ሲገልጽልን ነው። ሌላው አሁንም ደግሞ ቅዱስ አባ ጊዮርጊስ ደግሞ ምን ይላል? በኪሩቤል ላይ የሚቀመጥ እሱ ቅዱስ እግዚአብሔር ወልድ በማኅፀኗ ተዋሃደ ነው የሚለው በአርጋኖን ድርሰቱ። ቅዱሳን ሁሉ የመሰከሩን ስለ ተዋህዶ ነው። አሁን ግን መጽሐፉ ሁሉ እየተበረዘ ሀደረ ይሉናል፣ ሌላ ነገር ይሉናል። ብዙ ነገር ነው እንግዲህ ቃላቱን መጥቀስ በራሱ ደስ አይልም። አባ ሕርያቆስ በቅዳሴው ምን አለ? እኛ ግን በጎ ነገርን ያስተማሩን ቅዱሳን ሐዋርያትን እንከተላለን አለ። ቅዱሳን ነቢያትን እንከተላለን። በጎ ነገርን ያስተማሩንን፣ የቀናውን መንገድ ያስተማሩንን። የጥፋት መንገድማ የሚናገር ብዙ ነው እና ተዋህዶ ያለ ወላዲተ አምላክ ምንም ነው። ቤዛዊተ ዓለም የምንላት ዓለም ያለ ወላዲተ አምላክ ታስጠብቆት አይድንም ይላል ታምረ ማርያሙ ላይ። አዎ እኛ የተዋህዶ ልጅ እናምናለን። ቃል ስጋ ሆነ እኮ ሲል ነቢየ መለኮት ቅዱስ ዮሐንስ በመጽሐፍ ቅዱስ ላይ ሲጽፍልን እኮ ወላዲተ አምላክ ነች እኮ። ስጋ እኮ ከእሷ እኮ ነው የተዋህደው። ዓለም ያለ ወላዲተ አምላክ አማላጅነት አይድንም ስንል መድኃኔ ዓለም ከሰማየ ሰማያት ወርዶ ከጽንሰቱ እስከ እርገቱ ያለውን የምስጢረ ስጋዊ ዘመን ምስጢረ ስጋዊ ስንመለከት ያለ ወላዲተ አምላክ ምንም ነው ያለው። ለዛ ነው ሲጸነስ በወላዲተ አምላክ፣ ሲወለድ ከሷ፣ ሲሰደድ በስጋ ከሷ፣ በመስቀል ላይ ሲሰቀል ቅዱስ ስጋውና ክቡር ደሙ የፈሰሰው የወላዲተ አምላክ ነው። ለዛ ነው እኮ ዓለም ያለ ወላዲተ አምላክ ቤዛነት አይድንም የተባለው። ርትዕ ተዋህዶ ሃይማኖት ይህን ታስተምራለች። ቅዱሳን ይህን አስተምረዋል። አዎ እኛም እናምናለን፣ እንቀበላለን፣ እናስተምራለን፣ እንመሰክራለን። ቤዛዊት ዓለም ስትባል ዓለሙ ደሙ የሚፈላ አለ እንዴ? እስከ ሞት ድረስ እኮ ተደርሷል እኮ በዚህ። ስለዚህ ምስጢረ ተዋህዶ ደጋግመን እናገራለን። ያለ ወላዲተ አምላክ ምንም ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይስጥልን፣ ቃሉ ተሰማለን። በርትዕ ተዋህዶ ሃይማኖት ያጽናልን። መምህር ገብረ ጻድቅ ኢያሱ የተዋህዶ ምስጢር የርትዕ ተዋህዶን ስርዓት አመስጥረው አስተምረውናል። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አሁን ቀጥታ ወደ በድረገጽ ያሉ ተሳታፊያን የሚኖራቸውን ጥያቄ ወደ መመለሱ የምንሄድ ይሆናል። ከዛ የተሰበሰቡ ጥያቄዎች ካሉ ወደ ማቅረቡ እንሄዳለን። እሺ፣ ገብረአብ ሳሙኤል ጥያቄዎችን ያቀርቡልናል። ርትዕ ተባለ ኦርቶዶክስ ምን ችግር አለው? ኦርቶዶክስም በግሪክ ቋንቋ ነው፣ ርትዕትም በግሪክ ቋንቋ ነው። ትርጓሜያቸውም አንድ ነው። ኦርቶዶክስ አይባልም ትሉናላችሁ። ይህ ለምን ሆነ? ኦርቶዶክስ የሚለው ስያሜ በ325 በኒቅያ ጉባኤ የተሰየመ ነው። ለምን አሁን መቀየር አስፈለገ? የአሁኖቹ አባቶችስ እንደቀየሩ አድርጋችሁ ለምን ትናገራላችሁ? ዋናው የመዳን ጉዳይ ሆኖ ሳለ ከስሙ ምን ችግር አለው? ምንስ ቢባል ምን ችግር አለው የሚል ጥያቄ ተጠይቋል።
እንዲሁ ኢዩኤል የሚካኤል የተባለ አድማጭ ተመልካቾቻችን ማለት ነው እኛ በስርዓቱ ምክንያት አንድንም ማለት ነው ወይ የሚል ጥያቄ ጠይቋል። ባለን በስርዓቱ ልዩነት ምክንያት በጠቅላላ ኦርቶዶክስ የሆነ ሁሉ አይድንም ወይ የሚል ጥያቄ ነው። ይሄን ይመስላል ጥያቄዎቹ። እሺ እግዚአብሔር ያክብርልን። አሁን ወደ መመለሱ እንሄዳለን። ያው አንድ በአንድ እየወሰዳችሁ አጠር እያደረጋችሁ ተመልሳላችሁ። ገብረ ጻድቅ ከእርስዎን ጀምርና ሌሎቹ እንሄዳለን። እግዚአብሔር ይስጥልኝ። እንግዲህ የጎደለው መንፈስ ቅዱስ ይሙላ፣ እሱ የሚያግዘን። የቀዳሚው ጥያቄ ርትዕት ተባለ ስያሜ ነው። እንግዲህ ቅድም ስናብራራ የነበረው የቅዱሳንንም ታሪክ ስንናገር የነበረው ሶስቱን ዓለም አቀፍ ጉባኤያት ቤተክርስቲያን የምትቀበለውን ሌላውን ደግሞ የኬልቄዶን ጉባኤ ደግሞ የማትቀበለውን ሁሉ አይተናል። እንግዲህ ቅዱስ ዲዮስቆሮስ ጳጳሱ ንስጥሮስን ከሁለት አካል ሁለት ባህሪ ብሎ ሲነሳ መከረው፣ አልሰማም ሲል አወገዘው። የዛን ጊዜ ቅዱስ ዲዮስቆሮስ ተጋዘ፣ ጺሙን ተነቀላል፣ ጥርሱን ሁሉ አወለቁለት። አይደለ እንዴ? አጋዙት በናግራን ደሴት ላይ ንጉሱ መርቀያኖስና ንግስ ብርስክልያ። በዚህን ጊዜ እነሆ የተዋህዶ ፍሬ ብሎ የላከላቸው። ለምንድን ነው ንስጥሮስን ያወገዝከው እኮ ብለው ነው እኮ። ንስጥሮስ ከነሱ ከፖለቲካው ስርዓት ጋር የተያያዘ ስለሆነ በሃይማኖት ምክንያት እንዲያውም ህዝቡ ተነስቷል እኮ። ቅዱስ ዲዮስቆሮስ አባታችን ነው፣ የእምነት መምህራችን ነው እያሉ ህዝቡ ሁሉ ሲናገር፣ ከዛ ንጉሱ መርቀያኖስ ጠመዘዘውና ዲዮስቆሮስን ያጋዝኩት ያሰርኩት በፖለቲካ ምክንያት በመንግስት ላይ ስለተነሳ ነው እንጂ ስለ ሃይማኖት አስተማረ ብዬ አይደለም ብሎ አስረዳቸው። ግን ቅዱስ ዲዮስቆሮስ የታሰረው መከራውን የተቀበለው የዛን ጊዜ ንስጥሮስን ስላወገዘ ነው። አሁን እኮ አስተምሮቱ ራሱ ተለይቶብናል እኮ። መጽሐፍትን በደንብ ማየት መመርመር ይገባናል። ቅዱሳት መጽሐፍ ተመርዘውብናልም እያልን እኮ ነው። ቅዱስ ዲዮስቆሮስ ሲታሰር ሲሞት እኮ ከአንዲት ቤተ ክርስቲያን ነው ተገንጥለው የወጡት። ምስራቁ ተዋህዶ ሆኖ ተገነጠለ፣ ምዕራቡ ደግሞ ኦርቶዶክስ ሆኖ ተገነጠለ። ተዋህዶ አንድ አካል አንድ ባህሪ ብላ ነው የምታስተምረው። ኦርቶዶክስ የተገነጠለው እኮ ሁለት ባህሪ ሁለት አካል ብሎ ነው እያልን ነው እኮ። አሁን ባለው አስተምሮ የሚጻፍልን ጽሁፍ መጽሐፍ ሁሉ ተበርዟል እያልን ነው፣ እየተናገርን ነው። ቅዱስ ዲዮስቆሮስ ላይ ለምን ሞተ? ቅዱስ ጳጳስ እኮ ነው። በኦርቶዶክስ ስርዓት ያለውን ንስጥሮስን ስላወገዘ ነው እኮ እስከ መገደል የደረሰው ቅዱስ ዲዮስቆሮስ። የተለያየ ነው፣ በትርጉም የተለያየ ነው። ርትዕት የጸና የረታ የተገባ ዘላለማዊት የማይሻር የማይለወጥ ያል ነው። ርትዕት በዓለመ መላእክት የነበረች ናት፣ በምድር ብቻ አይደለም፣ ከሰማይ የመጣ እምነት ነው። እነዚህ ግን ምድር ላይ ነው እየተከፋፈሉ እኮ ያሉት፣ ከተዋህዶ እየተገነጠሉ የወጡት። ከተዋህዶ ተገንጥሎ የወጣ ነው ኦርቶዶክስ። ከተዋህዶ ጋር ተለጥፎ የሚኖር ቃል ሊሆን አይገባም ነው። እንግዲህ በሁለት ባህሪ አምናለሁ የሚል ካለ ኦርቶዶክስ ነው መሆን ያለበት። ኦርቶዶክስ ደግሞ የአንድ እምነት ብቻ መጠሪያ አይደለም፣ የብዙ ሃይማኖቶች ቤተ እምነቶች ጥርቅም ነው። የዓለም ነገስታት አሁን የዓለም አንድ ሃይማኖት ወደ ማምጣት እየደረሱ ነው። ከዛ ውስጥ ምንድን ነው ምን እየተባባል ነበረ? ቅባት፣ ጸጋ፣ ካራ፣ ኦርቶዶክስ ተሐድሶ፣ ኦርቶዶክስ ፕሮቴስታንት፣ ኦርቶዶክስ ሙስሊም፣ ኦርቶዶክስ እሬቻ እኮ እየተባለ ነው። የጸና ሃይማኖት ርትዕት ተዋህዶ ሃይማኖት ነው። ኦርቶዶክስ የጸና ሃይማኖት አይባልም። ይሄው እኮ ተገንጥሎ ይሄው እኮ ጳጳሱ እኮ ህይወቱን አጣ እኮ በማውገዙ ምክንያት። ይሄንን ግን አሁን ባለው በተዋህዶ ቤተክርስቲያን እያስተማሩን አይደለም፣ ደብቀውታል። ወደ ኋላ ታሪክን በደንብ ማየት አለብን። ስለዚህ የመጀመሪያው መልስ ይሄ ነው። በጣም ይለያያሉ። ኦርቶዶክስ ከተዋህዶ ጋር አይሄድም። አንድ ሰው ተዋህዶ ነኝ ካለ ርትዕት ነው፣ ርትዕት ተዋህዶ ነው መሆን ያለበት። የሃይማኖት ጥርቅም ነው እንጂ ለእምነት ያልተገባ ነው። ለቅዱስ እምነት ነው የመጀመሪያው ጥያቄ ልሰጥ ብዬ ነው። እግዚአብሔር ያክብርልን። ያው ኦርቶዶክስ የሚለው ስያሜ ከገባ በኋላ የተፈጠረውን ነገር ብዙ አይተናል። አንደኛ የቤተክርስቲያን አሰራር ስርዓታችን ፈርሷል። ይህም ቅድስት ቤተክርስቲያን ክብ ሆና የራሱ አሰራር ስርዓት ያላት ተፋልሶ ካቴድራል
የሚል ስርዓት መጥቶብናል። የቅዳሴው ስርዓቱ ተፋልሷል፣ ስያሜያችን ተፋልሷል፣ የተዋህዶ ሕግና ስርዓት ተፋልሰዋል። ብዙ ነገሮች ነው የተፋለሱብን። ስለዚህ ስያሜ ራሱ ከላይ ሲቀመጥ ከውስጥ ይዞት የሚመጣው መዘዝ አለና ቅድምም እንዳነሳ ነው አይነት ቅድመ መምህራንም እንደገለጹት የቅዱስ ስጋው ቅዱስ ደሙ ስርዓቱ ሲፈተት ወይም ሲዘጋጅ ከስርዓት ውጪ እየሆነ ያለ ስርዓት ከኦርቶዶክሶች የመጣ ነውና ርቱዓዊ ንጽሕት የሆነ ሕግና ስርዓታችን እየተፋለሰ መሄዱ ምክንያት ስያሜው ላይ መሆኑንም ለመጨመር ያክል ነው። ሁለተኛውን ጥያቄ ገብረ ጻድቅ ባህሩ ይመልሱልናል። ይቅርታ ምናልባት ግልጽ ለማድረግ ከመለሱት አንጻር መምህር ገብረ ጻድቅ ምናልባት እንደ ምሳሌ እርስዎ እያሉ ያሉት የኔ እናት ስሟ ምህረት ከሆነ በሌላ ቋንቋ ፋጡማ እንደማለት ነው ብለው ነው እያሉኝ ያሉት ማለት ነው። ከዚህ አንጻር እርስዎ ከመለሱልኝ አንጻር አሁን የኦርቶዶክስ መባል በአሁን ሰዓት ህዝቡ አያቅም፣ አባቶች አያቅም። ከ325 ዓመተ ምህረት ጀምሮ እስካሁን ድረስ ይህ ኦርቶዶክስ የሚል ስያሜ ካለ ለምን ህዝቡ ይሄን አላወቀም ብለው ያምናሉ? እሺ እግዚአብሔር ይስጥልኝ። ኦርቶዶክስ በ325 አይደለም የነበረ ሃይማኖት አይደለም። 325ማ አሪዎሱን አወገዙ ቅዱሳን ለዩት ሰለስቱ ምዕት። ኦርቶዶክስ የመጣው በኬልቄዶን ጉባኤ ነው። ጉባኤ ከለባት በሚለው ቅዱስ ዲዮስቆሮስ በሞተበት በ451 ዓመተ ምህረት ነው። ዓመተ ምህረቱ ራሱ የጊዜውን ሂደት ክፍተቱን ማየት አለብን። እንደገና ለምሳሌ በኦሮምኛ ገመቹ ማለት በአማርኛ ደስታ፣ በግዕዝ ፍስሐ ሊሆን ይችላል። እንደዚህ ነው። እነዚህ ትክክለኛ ትርጉም በሶስቱም ቋንቋ ብናየው ትክክል ነው። አንድ ላይ ትርጉም ነው ያለው። ግን ኦርቶዶክስ እና ርትዕት የተለያዩ ናቸው እኮ እያል ነው። ኦርቶዶክስ እኮ ምንድን ነው አልቅድም? ባህል፣ ኦርቶዶክስ ትውፊት። ባህል እኮ ብዙ አይነት ባህል አለ እኮ። አንዱ ባህል ከሌላው ባህል ነው። በባህል ደረጃ በሀገራችን እኮ ብዙ አይነት ባህሎች እኮ አሉ። አንዱ ባህል ከሌላው ባህል የተለያየ ነው፣ አንድ አይደለም። ርትዕት ግን የጸና ዘላለም የማይሻር ነው አለ እኮ። በዓለመ መላእክት ለቅዱሳን መላእክት በተፈጠሩበት ቅጽበት የተሰጠች እምነት ናት ብለን ተናገርን። በዓለመ መላእክት። ስለዚህ ገመቹ ደስታ እንደምንለው አይነት አይደለም ትርጉሙ ርትዕትና። አሁን ባለው አስተምሮ ኦርቶዶክስ ማለት ቀጥ ያለ ነው፣ በቃ እንደዚህ ነው ሃይማኖት ነው እየተባለ ነው። አይደለም። አስተምሮ ራሱ ትክክል አይደለም። አንደኛ። ሁለተኛ ታሪኩ አመጣጡ ልክ አይደለም። በኒቅያ ጉባኤ ላይ ሳይሆን ኦርቶዶክስ የተባለው በኬልቄዶን ጉባኤ ነው፣ በጉባኤ ከለባት። ይህንን በደንብ ማወቅ አለብን። በሚስጥርም በትርጉምም በአገባብም ይለያያሉ አል ኦርቶዶክስ ሙስሊም እየተባለ እንዴት ከርትዕት ጋር አንድ አይነት ይሆናል? ኦርቶዶክስ ጸጋ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ካራ እየተባለ ኦርቶዶክስ ተሐድሶ እየተባለ በፍጹም አንድ አይደሉም። ኦርቶዶክስ አንድ የሚሆነው ከነዚህ ጋር ነው፣ ከፕሮቴስታንቱ ጋር ነው፣ ከካቶሊኩ ጋር ነው። ዓለም አቀፍ የሃይማኖት ህብረት አለ አሁን በዓለም ላይ የተመሰረተው ከዛ ጋር ነው። እምነት አይደለም። እምነት ብቻውን እምነት አይደለም። ኦርቶዶክስ የእምነቶች ስብስብ ነው፣ የቤተ እምነቶች መጠሪያ ነው። ቅድም ማቀፊያ ነው፣ ወይም እንደ ፎልደር ነው። በፎልደር ውስጥ ብዙ ፋይሎች አሉ እኮ አይደለ? እነዛን የተለያዩ እምነቶች ድርጅቶች በውስጡ ሰብስቦ የያዘ ማለት እኮ ነው። እምነት አይደለም ኦርቶዶክስ። በአገባብ በፍችም ይለያያል። ለተዋህዶ ለቅድስቱ ሃይማኖት የማይመጥን አገባብ ቃል ነው። ይህንን ልናውቅ ይገባል። ታሪኩንም ትርጉሙንም ማወቅ አለብን ማለት ነው። እግዚአብሔር ይስጥልኝ። ይቅርታ ምንድነው በመዝገበ ቃላት ላይ ወይም ዲክሽነሪ ላይ ኦርቶዶክስ የሚለውን ህዝቡ ያሰመረው ይመስለኛል ማለት ነው። ይሄ ኦክስፎርድ ዲክሽነሪ ላይ ነው ኦርቶዶክስ የሚለው ትንታኔ በደንብ የተሰጠው ማለት ነው። ይህንንም ያው ነጮች የሰጡትን ትርጓሜ አይተው ነው ሰው ኦርቶዶክስ ማለት ቀጥተኛ ናት፣ ኦርቶዶክስ ናት የሚለው ያው የእንግሊዘኛውን ትርጓሜ ይሄም ትርጉሙን የጻፉልን ነጮች ናቸው። ያው ዲክሽነሪ ላይ ያለ ነገር ነው። ያው ስለ ኢትዮጵያም ስለ ሁሉም ነገር እያንዳንዱን የእንግሊዘኛ ትርጓሜ ከነጮች ተጽፎ የተሰጠ ነገር ነው እንጂ ህዝቡ ያው የተጻፈለትንና የተሰጠውን ነገር ነው ይሄ ማለት ይሄ ነው ብሎ የያዘው ማለት ነው። አሁን እዚህ ጋር ግን ጉባኤ ተዘርግቶ ያለበት ምንድነው በደንብ ነገሮችን አይቶ ከምንም በላይ ደግሞ መንፈስ ቅዱስን ጠይቀን እግዚአብሔር ተጠይቆበት ነው ይሄ መልስ እየተሰጠ ያለው ማለት ነው። ስለዚህ ነጮች የፈጠሩት ተጽዕኖ አለ። እንግዲህ አገራችን ላይ ብዙ ነገር ተሸጧል፣ ብዙ ነገር ተቀይሯል።
እና ይሄን ነገር ደግሞ ወደ መስመር ለማስገባት ያው እናንተ ስንት ሊቃውንት እያለ እናንተ እንዴት የሚባል ነገር አለ። ለኔ ሊቃውንት ወንድ የሆነ መጥቶ ይጋፈጣል እዚህ ጋራ ማለት ነው። ወንድ የሆነ ይጋፈጥ ይመልስ አለ የምትሉት ሊቃውንት በወላዲተ አምላክ አምጡት። እሱ ወንበር ላይ ቁጭ ብሎ እኛ መሬት ላይ ቁጭ ብለን እናድምጠው። ይሄንን ኦርቶዶክስ የሚለውን ስያሜ መልስ ይስጥበት ማለት ነው። እንደውም አንድ አባት ሰው በቀደመታ ኦርቶዶክስ የሚለው ስያሜ አሉ የኔ እድሜ እንኳን አይሞላም ብለው ሲሉ ከጋዜጠኛው ጋር ራሱ ሊግባቡ አልቻሉም ማለት ነው። ማለት እሱም የሱ መድረክ ነው። በርግጥ እሳቸው የሚሉትና ልጁ የሚሉት ነገር በጭራሽ አልተግባቡም፣ ሊደማመጡ አልቻሉም። ለምን? ልጁ ከእድገቱ ጀምሮ የያዘው የሰመረው ነገር ስላለ እኚህ ሰው ምን ለማለት ፈልገው ነው ምንድነው የሚለውን ራሱ ሊያስወራቸው አልቻለም። እንደዚህ አይነት ትውልድ ነው ያለው። እንደዚህ አይነት ትውልዱ ደግሞ ተምሮት ያመጣው ወይም ደግሞ በትምህርት ቤት ወይም ደግሞ ያው ሊቃውንት ከተባሉት ጋር አብሮ የተቀመጡ በጭራሽ እነሱን ጭንቅላት ለማስተካከል በጣም አስቸጋሪ ነው። እንዳልኩት ኦርቶዶክስ የሚለውን እኛ እዚህ አጥጋቢ መልስ ካልሰጠንበት እስቲ ሊቃውንት አለ ብላችሁ የምትሉትን ለነሱ ጠይቋቸው። እስቲ እነሱ መልስ ከሰጡበት ማለት ነው። ከዚህ ውጪ ሊመልሱት አይችሉም። ስለመመለስም ስላልቻሉ ነው እኛ ደረታችንን ሙሉ ሆነን እዚህ ጋራ መተን መልስ የምንሰጣችሁ ማለት ነው። አሁንም ምን ችግር አለው የሚለው ነገር በጣም ችግር አለው። እምነት ከህግና ከስርዓት ጋራ ነው። ህግና ስርዓት ከሌለው እምነት ሊሆን አይችልም። ሌላውን ተውትና ጠንቋይ ቤት እንኳን ህግ አለ። ያን ቦታ ለማመን ህግና ስርዓት አላቸው ማለት ነው። እንኳን የእግዚአብሔር ቤት ማለት ነው። ስለዚህ ስያሜው በትክክል አፍራሽ ነው። አሁን እኛ ሸጀጨ አፍራሽ ቃል ናቸው ተብሎ ከዚህ ቀደም ተነግረዋል። ግን እኛ ተምረነዋል። ይሄንን ቃል ልናወጣውና ልንቀይረው አልቻልንም። በቃ አፍራችን ላይ ይመጣል። እየተማርነው እሱን ነው። በትምህርት ቤት ቁጭ አድርገው ያስተማሩን እሱን ነው። ለመቀየር እየታገልን ያለን ነገር አለ። ግን አሁንም ይመሰክሩታል እነሱ ራሳቸው ሸ እነዚህ ፊደላት ሁሉ አፍራሽ እንደሆኑ ለጸሎት መሃል እንኳን ካሉ እነዚህ ቃላቶችን ሁሉ እንደሚያፈርሱ። ስለዚህ ይሄ ሁሉ መጽዳት አለበት እየተባለ ነው እንግዲህ እኛ የምናስተላልፈው ማለት ነው። ስለዚህ ኦርቶዶክስ የሚለውን እናንተ ከኦክስፎርድ ዲክሽነሪ ላይ ያገኛችሁት ትርጓሜውን ነው። ኦርቶዶክስ ማለት ቀጥተኛ ብለው የሚሉት ከዲክሽነሪ ላይ የተቀመጠ ነው። ሌላ ሊቃውንቱም ዲክሽነሪ አንብቦ ነው የሚነግሯችሁ። ሌላ ነገር አለ። ዲክሽነሪውን ማን ጻፈው ነው? ለምን እንደዚህ ተጻፈ ነው? በቃ ይሄንን ማየት በጣም ደግሞ ብዙ ጊዜ ወደፊትም ደግሞ መልስ በዚህ መልእክቶችም ይኖርኛል። በዲክሽነሪ ላይ በመዝገበ ቃላት ተጽፈው ለህዝብ የሚወጡት ነገር በጣም የሚያስቅ ማለት ነው። ምክንያቱም እነሱ የእኛን ጭንቅላት ተቆጣጥረውታል። ይሄ ማለት ይሄ ነው ተብሎን ስለተነገረ እኛ ደግሞ ነው እንልና መመርመር አለብን ማለት ነው። ስለዚህ እኛ እንመራመራለን እስከ ጥግ ድረስ ማለት ነው። ይሄ ኃጢአት አይደለም። እግዚአብሔርን ይጠይቃል። ልጆች ነን። የጠፋንን ይመራናል፣ ያሳውቀናል። ስለዚህ አሁንም አባቶች ስለሌሏችሁ ኦርቶዶክስ አባት የላትም፣ 4 ነጥብ። ሊቃውንትም የላትም። ቢኖራት ይሄ ኦርቶዶክስ የሚለውን እኔ ከመንፈስ ቅዱስ 10 ጊዜ እየተነገረኝ ያለውን ለህዝብ እየተናገርኩት ነው ያለሁት። አለቅም። ርትት ነው መሆን ያለበት፣ ርትት ነው መሆን ያለበት። በኃይለ ሥላሴ ትልቅ ተጽዕኖ ፈጥረዋል በዚች ሃይማኖት ላይ። ትልቁን ስራ ኃይለ ሥላሴ ሰርተውታል ይሄን ነገር ማለት ነው። እኚህ አባት እንደውም ቃለ መጠየቁ ላይ ሲሉ የነበሩት ምንድነው ኦርቶዶክስ የሚለው በኔ እድሜ የመጣ ነው ሲሉ እኛን ስቅ ነበረ ማለት ቃለ መጠየቁን እያየን ማለት። ልጁ በእርግጥ በራሱ እውቀት ነው የሚሄደው፣ ግን አንዳንድ ጊዜ ደግሞ ማዳመጥን የመሰለ ነገር የለም በእውነት። እና ለምን እንደዚህ ሊሉ ቻሉ? ምን ለማለት ፈልገው? ስለ ተዋህዶ የሚናገሩት ነገር አለ እና ሌሎችም አባቶች እርግጠኛ ነኝ እኔ እዚህ ጋር መጥተው አሁን እኛ ሙሉ ሆነን ለመመለስ እዚህ ጋር የቀረብነውን ያህል እነሱ ሊቀርቡ አይችሉም። እነሱ ተሸሽገው ነው አሁን በአሁን ሰዓት እነሱ ተኝተው ነው እኛ ቁጭ ብለን እዚህ ጋራ ስለ ሃይማኖታችን ስለምንቆረቆር ህዝቡስ እውነትን ማወቅ አለበት በማለት ጥግ ድረስ ቁጭ ብለን የምንመልስበት ምክንያቱ ስለምናምንበትና እምነት ያለ ህግና ስርዓት መቀበል መሄድ አንችልም። አሁንም ይሄ ሁሉ የኦርቶዶክስ እምነት ተከታይ
ሳተ ነው የምትይን ሌሎ 100% ስቷል። 100% ስቷል። አሁንም የምንታገለው ህግና ስርዓት የእግዚአብሔር ህግና ስርዓት ካልተፈጸመ እምነቱ ላይ ነኝ ብቻ በማለት ሊሆን አይችልም። አመቱ 364 ነው ተሰጥቶናል። በዘመነ ሄኖክ ቁጠሩ ተብለናል። ጾም በሱባኤ የተለካ ነው ተብለናል። ኧረ ስንቱ ተዘርዝሮ ገና ብዙ ነገሮች ነው እዚህ ጠረጴዛ ላይ የሚነገረው። ስለዚህ የሉም በአሁን ሰዓት። አሁን ሰዓቱ ስንት ሰዓት ነው? በዚህ ሰዓት ተኝተዋል ሊቃውንቶች ተኝተዋል። እዚህ ጋር ቁጭ ብለን ግን መልስ እየሰጠናችሁ ነው ያለነው። አሁንም ይሄ ሁሉ በሚሊዮን የሚቆጠር ህዝብ መስመር ስቷል ወይ ነው የምትሉኝ? በትክክል ስቷል። አሁንም ያገላብጥ መጽሐፉን። እስቲ ወንድ የሆነ ይምጣና ይጠይቅ። እዚህ ጋር እኛ ቁጭ ብለን የምንመልሳቸው ነገሮች ስህተት አለ የለውም? በጭራሽ የለውም። እነሱም ያውቁታል። ይሄንን ነገር መጋፈጥ አይችሉም። ስለዚህ አሁንም እዚህ ጋር የሚሰጠው መልስ እውነትና እውነት ነው። ኦርቶዶክስ ምን ችግር አለው የሚለው በጣም ችግር አለው። እንዴት ያለ ስሙ አይሄድም። እኔ እንደውም ከዛሬ 6 ዓመት መልእክት ሳስተላልፍ ኦርቶዶክስ ማለት ክርስቶስን የካደ ህዝብ ነው፣ መድኃኔዓለምን የካደ ህዝብ ነው ስል በስማም የተለኮሰብኝ ማለት ነው። በጣም ትልቅ ነገር ነው የተፈጠረው ማለት ነው። ትርጉሙ ትክክል አይሄድም። ልጄ ንገሪያቸው። ኦርቶዶክስ ተዋህዶ አይባልም። ምንድነው ኦርቶዶክሳዊት ኦርቶዶክስ ምናምን ሲል እንዴ እነ መምህር ዘበነ ራሱ ወዴት ነው ትውልዱን እየወሰዱት ያሉት? ወይስ የፈሯችሁ ነገር ስላለ ነው? እኛ ደግሞ ፍርሃት አይደለም፣ መጽሐፍን በማገላበጥ ለምን፣ እንዴት፣ መቼ የሚለው ጥያቄ መጠየቅና መድረስ አለባችሁ። እንዳልኩት አሁን እየተኙ ነው፣ ተኝተዋል፣ እነሱ እንቅልፍ ላይ ናቸው። እኛ ግን ቁጭ ብለን መጽሐፍ ዘርግተን እንሟገታለን። ይሄንን የሚመልስ ካለ ይመልሳል። አሁንም ሊሆን አይችልም። ኦርቶዶክስ ተዋህዶ መሆን አይችልም። ርትዕት ተዋህዶ ነው መሆን የሚችለው። ስለዚህ ይሄ ሁሉ ህዝብ ስቷል ለሚለው እኔ በበኩሌ በትክክል ስቷል። በህግና በስርዓት ካልሆነ እምነት አምልኳችን ህግና ስርዓት ሊኖረው ይገባል። ስንሰግድ ራሱ እኮ ለአምላክ የምንሰጠው ስግደትና ለወላዲት አምላክ የምንሰጠው ክብር ስግደት አንድ አይደለም። ለቅዱሳኑ የምንሰጠው አንድ አይደለም። ይሄ ስርዓት ነው። ዶግማ ቀኖና ተብሎ ተነግሮናል። እነሱ ዶግማ እየሻሩ አይደለም። በትክክል ዶግማው ምንድነው? ቀኖናው ምንድነው? ሲተብለው እኮ ይጠየቁ። 365 ምናምን ሽርፍራፊ፣ የምን ሽርፍራፊ? ምንም የተሸራረፈ ነገር እነሱ ራሳቸው ተሸራርፈው እኛ ሊሸራርፉ ነው። እኛ ደግሞ አንሸረፍም ነው። 364 ነው መጽሐፍ ቅዱስ የተቀመጠው። ስለዚህ ህግና ስርዓት አላት ነው። ሃይማኖት ከያዝን በእምነት ከሄድን እግዚአብሔር ያስቀመጠልን ከህግና ከስርዓት ጋር ነው። ህግና ስርዓት ከሌለው እንደው ዝም ብለን ባየር ላይ ነን ያለ። እስከዛሬስ ድረስ ለሆነው ነገር ባለማወቅ ለምናደርገው ነገር ሁሉ እግዚአብሔር ይቀበላል። ግን አሁን እኛ ያወቅነውን እውነት ያየነውን እውነት ስለምንመሰክር ማለት ነው። እንደው ይቅርታ እናንተ መሀል ገባሁ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን። ንግሥተ ነገሥታት ምናልባት የቤተ ክርስቲያን መጽሐፍት በጠቅላላ ርትዕት ተዋህዶ እያለ ነው የሚጠራው። በጠቅላላ የቅድስት ቤተ ክርስቲያን መጽሐፍት አንድም ቦታ ኦርቶዶክስ የሚል የለም፣ ምናልባት አሁን እየጻፉት ካሉት በስተቀር ማለት ነው። ከዚህ አንጻር አሁን ትውልዱ ኦርቶዶክስ ለምን ይላል ብለው ያስባሉ? ምክንያቱም በቤተ ክርስቲያን አንድም ቦታ ኦርቶዶክስ የሚል የለም። ዳሩ ግን 14ቱም ቅዳሴያት በእንተ ረትዕት ነው፣ ርትዕት እያለ ነው የሚጠራው ማለት ነው በጠቅላላ የቤተ ክርስቲያን መጽሐፍ። ስለዚህ አሁን ትውልዱ ኦርቶዶክስ ሲል ከምንና ለምንድን ነው? ይሄን ቢመልሱልን። ሌላ ሰው ድልስ እኔ እንዳልይ አይደል? ሌላው ብዙ ማለት የሚፈልግ ስላለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። ያው ተብራርቷል ሁሉም ነገር በሚገባ አልተብራራም የምለው ነገር የለም ማለት ይቻላል። ግን አንድ ሰው ለምሳሌ አሁን ጠያቂያችን ስም ማን ነው ቢባል እገሌ ይላል፣ ትክክለኛ ስሙን ማለት ነው። የአባት ስም ማን ነው ቢባል ደግሞ እኔ እንዲህ ነኝ ይላል። አሁን እሱ ስሙ ባልሆነበት ቢጠራ ዞር ይላል ወይስ አቤት ይላል? አይልም። አንደኛ እሱ ነው። በሁለተኛ ደረጃ ደግሞ እስቲ
በቤተ ክርስቲያን ለስም አጠራሩ ክብር ይግባውና መድኃኔ ዓለምን ፍጡር ነው ብሎ የተናገረው አርዮስ ነው። አርዮስ ብሎ ለልጁ ስም ይሰይማል? አይሰይምም። ለምን? ይሄ አርዮስ የሚታወቀው በራሱ በክህደት ነው። አይሰይምም ማለት ነው። በምንም ታምር ሊሰይምም አይችልም። ስለዚህ እነዚህ ነገሮች በሙሉ የሚያመጡት ስም ቀላል ነገር እንዳልሆነ ያሳየናል። እና እዚች ጋር የተጠቀሰው ነገር አሁን አባቶች እንደቀየሩት ተደርጎ ለምንድን ነው የሚወሰደው? ይሄ እኮ እነሱ አይደለም የቀየሩት ይላል። ከነቃን በኋላ ወደ ትክክለኛው መስመር መግባት ነው። በእርግጥ እነሱ አልቀየሩትም። የቀየሩት ቀይረውታል በፊት። ግን ነገሩ ከተገለጸ በኋላ ለዚህ ውሸት መከራከር ምን ይሉታል? ቀጥታ ተመልሶ ወደ መስመር መግባት ነው። እመብርሃንም እኮ የምትለን እኛም እኮ ከዛው ነው የመጣ ነው። ግን መስመር ግቡ አለችን፣ መስመር ገባን። አለቀ በቃ። ይሄ ነው እውነታው ማለት ነው። መስመር ግቡ እያልን ነው የምንናገረው። አንደኛ እናንተ ስማችሁ ሊሆን የሚገባው ይሄ አይደለም፣ ስርዓታችሁ ይሄ ነው። ልክ የሙሴ እናት ለሙሴ ትነግረው እንደነበረ ማለት ነው። ምንድን ነው የምትለው? ሕዝብክ ሕዝበ እግዚአብሔር ነው፣ የፈርዖን ሕዝብ አይደለም። ባህልክ ሃይማኖትክ ይሄ አይደለም፣ በፈርዖን ቤት ያለ የጣዖት አምልኮ አይደለም፣ ተመለስ እያለች ልጇን ስላስተማረችው ነው። ለአገሩ ሰው ቀንቶ ግብፃዊውን የገደለው እኮ እናቱ ባስተማረችው መሰረት ማለት ነው። ባበቃችው ማብቃት ምክንያት ይህንን ነገር ሊያደርግ ችለዋል ማለት ነው። ስለዚህ እያንዳንዳችን አሁን ስማችን ብንጠየቅ ስማችን ከእግዚአብሔር ከሰማይ የተሰጠን ስም ኖሮን ሳለ ከጊዜ በኋላ የመጡ ሰዎች የእኛን ስም ለመሰረዝ ወይንም የእኛን አጥፍቶ ሌላ ባዕድ ነገር ለመተካት በሚያመች ስም ለምን ይጠሩናል? ይሄ ከስያሜው አንጻር ልናውቅ የሚገባን እውነት ነው ማለት ነው። ገብረ ጻድቅም ወንድሜ በሚገባ መልሰውታል። ምንም ኦርቶዶክስ የሚለው ስያሜ በራሱ ትክክለኛ የሆነ ለሃይማኖት መጠሪያ የማይሆን ስም ነው። ይህ ስም ከርትዕት ጋር አቻ ትርጉምም ሊሆን አይችልም። ለምሳሌ እነሱ የሚሉት ርትዕት ማለት የኦርቶዶክስ አቻ ትርጉሙ ነው ይሉናል። አይደለም፣ በፍጹም አይሆንም፣ በፍጹም አይሆንም። አቻ ትርጉሙ ከሆነ ለምን መቀየር አስፈለገ? ቅዳሴው ላይ በእንተ ርትዕት ካለ፣ ውዳሴው ላይ በእንተ ርትዕት ካለ፣ ቀደምትም የሚጠሩበት መጠሪያ ርትዕት ከሆነ አሁን ላይ ለምን መቀየር አስፈለገ? አቻ ትርጉም ካለው ማለት ነው። አቻ ትርጉም ካለው እኮ ምናልባት የተቀየረ ነገር ካለ ወይም ደግሞ ያን ስም ማሳደግ ከሆነ ሊያሳድጉት ይችላሉ። መቀየር ግን ከሆነ ይሄኛው ትርጉም በሚገባ ገላጭ ከሆነ መቀየር ለምን አስፈለገ? አያስፈልግም ማለት ነው። ሌላው ደግሞ እኛ እኮ ኢትዮጵያውያን ነን፣ ግዕዝ ተናጋሪዎች ነን። ርትዕት እኮ የግዕዝ ቋንቋ ነው። በግዕዝ እኮ የሚደንቅ እንትን ያለው ነው፣ ትርጓሜ ያለው ነው። እስኪ የትኛው ቋንቋ ነው በመግለጽ አቅሙ ግዕዝን የሚተካከል ቋንቋ ሊያመጡልን ይችላሉ? የትኛውም ዓለም ላይ ያለ ቋንቋ ማለት ነው። ግዕዝ እኮ ነፃ ታወጣለች። ነፃነት ማለት እኮ ነው ከአንዱ ከእግዚአብሔር የተሰጠን ትክክለኛና ሰማያዊ ቋንቋ ነው። እምነትን በሰማያዊ ቋንቋ ከመጥራት የበለጠ ምን ሊኖር ይችላል? ምንም ሊኖር አይችልም። ስለዚህ ርትዕት የምትለው ስም አባቶች በርትዕት አረፉ እየተባሉ ርትዕትን እየተጠሩባት እግዚአብሔርም ደግሞ በታላቅ ሽልማት እየተቀበላቸው ይሄ ሆነዋል ማለት ነው። ስለዚህ እኛ እንደው በምግባር እነሱ አባቶቻችንን ለመምሰር የምንጣጣር ሰዎች ርትዕት ተብለን ስንጠራ በእውነት ልብ ያሞቃል እኮ፣ ደስ ያሰኛል፣ አይምሮ ያነቃቃል፣ አይምሮ ያድሳል። ይህንን ቃል ደግሞ ማን ይፈራዋል መሰላችሁ?
ዲያብሎስ ይፈራዋል። ርትዕት ሲባል ይደነግጣል። ምክንያቱም ድል የነሱት አባቶች መጠሪያቸው ስለሆነ ማለት ነው። እሱን ድል ያደረጉት በትህትናቸው ያንበረከኩት አባቶች መጠሪያቸው ርትዕት ነው። በእነሱ ዲያብሎስን ባንበረከኩት አባቶች በእነሱ እምነትኛ ስንጠራ አጥፍቼዋለሁ፣ ሰርዤዋለሁ፣ ከእንግዲህ የሚያነሳት የለም ብሎ ባሰበበት ወቅት ስለሆነ ይሄንን ያደረግነው ይሄ በጣም እሱን ያስደነግጠዋል። የፈለገውን ደግሞ አስነስቶ እንዴት ሊያስብል ይችላል ማለት ነው። እና ይሄ ይመስላል። ከዚህ ጋር አያይዤ ቀደም ብለው ያነሱት እነ ዲያቆን ወልደ ሩፋኤል እና ገብረ ጻድቅ ድንቅ በሆነ መልኩ የገለጹት አለ። በተለይ ደግሞ በአጼ ሱስኒዮስ ዘመነ መንግስት ካቶሊክን አውጀው ነበረ። ካቶሊክ በሀገሪቷ ላይ ብሔራዊ ሃይማኖቷ አድርጎ ሱስኒዮስ አውጆ ነበረ። ከዛ በኋላ የእርሱ ልጅ በሆነው ደግሞ ፋሲል ይሄ ነገር ተመለሰ፣ ተዋህዶ ትመለስ፣ ካቶሊክ ይውጣ ብሎ በፍጥነት አስወጣ ማለት ነው። በሚያስወጣበት ጊዜ እነዚህ አልፎንቱ ሜንደዝ የሚባሉት ካቶሊካውያን ሚስዮናውያን ማለት ነው 2 መነኮሳትን አስተምረው ነበረ። እነሱም እነዚህን 2 መነኮሳት ቆይ እሺ እስክንወጣ እያሉ ተቀምጠው 2ቱን በጸጋና በቅባት አንደኛውን በጸጋ እነ ቆረንጭ ተክለ ሃይማኖት የሚባሉትን በጸጋና በቅባት ላይ 2ቱን መነኩሴ እንትን ካሉ በኋላ ካስተማሯቸው በኋላ የተናገሩት ምን መሰላችሁ? ኢትዮጵያ ላይ 2 እሾክ ተክለንባታል በማለት ነበር የተናገሩት። ይህም እንደዚሁ ነው። ኦርቶዶክስ የሚለው ስም ኢትዮጵያ ላይ እሾክን የተከሉብን አሉ እና ይህንን እሾክ መድኃኔ ዓለም ይንቀልልን እና በትውልዱ የእግዚአብሔርን ነገር በትክክል እንዳናውቅ ብሎም ደግሞ በዚህ ሕይወትን ገንዘብ እንዳናደርግ ትልቅ ፈተናና ጋሬጣ ሆኖ ያለ ስም ነውና እግዚአብሔር ይሄንን አንስቶ በትክክል ለኢትዮጵያውያን ሽልማትና ጌጥ በሆነችው በምታምረው ቅዱሳን በተዋቡባት ርትዕት ተዋሕዶ እንድንጠራ እግዚአብሔር ይፍቀድልን። እግዚአብሔር ይስጥልኝ። ከድህነትና ከእምነት ጋር ስርዓቱን አሁን በስሙ ስላልተጠራን አንድንም ወይ በጠቅላላ ህዝቡ አይድንም ወይ? እሺ፣ አዎ አንድንም። የመጀመሪያው መልሱ ቅድም ስንነሳ ምናል በኦርቶዶክስ አሁን እዚህ ያለን ወንድማማቾች ሁሉ ነገር ኦርቶዶክስ ነበር አይደለ? በዚህ ሰዓት ኦርቶዶክስን ትተን ርትዕት ተዋሕዶ ተቀብለን ለዓለም የምናስተላልፈው እኮ ኦርቶዶክስ ስለማያድን ነው እንጂ እኛ ለዓለም እንዲያቀንም ራሳችን ለመተዋወቅም በሚዲያ እንድንታወቅ ፈልገን አይደለም። ቅድም ምናል ሐዋርያው ቅዱስ ጳውሎስ ብርሃን ዓለም ምን አለን? በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የመሰረቱም ድንጋይ ራስ መድኃኔ ዓለም ኢየሱስ ክርስቶስ ነው ብሎ ነገረን እኮ በኤፌሶን 2:20 ላይ። እንግዲህ ቅድም አንድ ጥያቄያችን ምን አለ? ኦርቶዶክስ የመጣው በ325 ነው አለ። አይ በ325 አይደለም በ451 ነው አልነው። እኛ ግን አስቀድመን ምናል ርትዕት ተዋሕዶ ባለመላእክት ነበረች። እንደገና ቅዱስ ጳውሎስ በነቢያትና በሐዋርያትና በነቢያት መሰረት ታንጻችኋል አለ። ርትዕት ተዋሕዶ ነው ብለን እኮ ተናገርን እኮ። ምንድንበት ያ ነው። በመንገድ ላይ ቆሙ ተመልከቱም፣ የቀደመችውን መንገድ ጠይቁ ለምን ይላል ታዲያ ነቢዩ ኤርምያስ? ነቢዩ ኤርምያስ እኮ ከብዙ ሺህ ዓመት በፊት የነበረ ቅዱስ አባት ነው እኮ። በነቢያት ዘመን የነበረ አባት ነው። በመንገድ ላይ ቁሙ ጠይቁ፣ በእሷም ላይ ሂዱ ለነፍሳችሁ ዕረፍት ታገኛላችሁ የተባልነው ያቺ ርትዕት ተዋሕዶ መሰረት ስንል የነበረው አለት ስንል የነበረው ሃይማኖት፣ እምነት በአምላክ በፈጣሪ የመሰልን እኮ ነው ስንናገር የነበረው እኮ። እንዴት እንድንናለን? እንድንበሰጥ የተሰጠን እንግዲህ ቅዱስ ጳውሎስ እንደገና ምን አለ? ከተመሰረተው መሰረት በቀር ሌላ መሰረት ማንም ሊመሰረት አይችልም፣ እሱም ኢየሱስ ክርስቶስ ነው መድኃኔ ዓለም ነው አለ። ተናገረ እኮ በቃ ይሄ ነው። ለቅዱሳን ሐዋርያቱ ምንድን ነው ያላቸው ሲያስተምር መድኃኔ ዓለም? በቅዱስ ዮሐንስ በሥርዓት ምዕራፍ 14 ላይ
ሙሉ ስናነበው የመንፈስ ቅዱስ ትምህርት ነው። ልባችሁ አይፍራ፣ አይደንግጥ፣ አይታወክ፣ በእኔ እመኑ፣ በአባቴ እመኑ፣ በመንፈስ ቅዱስ እመኑ። ምን ማለት ነው? በአብ እመኑ፣ በወልድ እመኑ፣ በመንፈስ ቅዱስ እመኑ እያለ እኮ ነው። ሃይማኖትን እኮ የመሰረትን ባለቤቱን እኮ እያልን ነው እኮ። አሁን እኮ በ325 አይደለም የተነሳው ኦርቶዶክስ እንዴ። ኦርቶዶክስ ማለት ክርስቶስን የካደ ህዝብ ነው እኮ ሲባል እኮ ንስጥሮስ ሁለት ባህሪ ክርስቶስን እኮ ሁለት ባህሪ ስላለ እኮ ነው። ሎቱ ስብሐት ያ እዛ ጋር ነው እኮ ሚስጥሩ ያለው እኮ። ሁለት ባህሪ አይደለም፣ አንድ ባህሪ አንድ አካል ነው። ስለዚህ ይሄንን ብሎ የሚያምን ኦርቶዶክስ ነው። ስለዚህ መድኃኔዓለም ክዶታል ነው በቃ። ይሄ ነው እኮ ንስጥሮስ የተወገዘበትም ማየት ነው። እኔ ኦርቶዶክስ ሆናለሁ ብሎ ካለ ንስጥሮስ ነው። ቅዱሳን አውግዘውታል። ቅዱሳን ደግሞ በአጽማቸው ይመሰክራሉ። አሁንም ያውግዙታል። ይሄን ትውልድ ከፈለጉ እንዴ ለምንድን ነው ትውልዱ የማይረዳው? ንስጥሮስ ምን አለ? ዲዮስቆሮስ ሲሞት እኮ ለሁለት ተከፈሉ አለ እኮ። አንድ ወደ በራው የተከፈለው ማን ነው? ኦርቶዶክስ ነው። ሁለት ባህሪ ነው። ንስጥሮስ ሁለት ባህሪ አለው። ሁለት ባህሪ ብሎ የሚያስተምረው ማን ነው? ኦርቶዶክስ ነው። ተዋህዶ ርት ተዋህዶ አይደለም። ለዛ ነው እኮ መድኃኔዓለም መካሪ ከፈለግህ መዳን ካልፈለግህ ኦርቶዶክስ መሆን ነው። አንድ ባህሪ አንድ አካል ብለህ ማመን ከፈለገ የተዋህዶ ርት ተዋህዶ ልጅ ሁን ነው ምንለው መልሳችን። ብዙ ልንል እንችላለን፣ ግን ይሄ ነው። በዚህ አንድንም እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ። እሺ ብዙ ጊዜ ኦርቶዶክስ የሚለውን ትርጓሜ ሰዎች ብዙ ሰው ወይም ብዙ ምዕመናን አይረዱትም። ኦርቶዶክስ ሲባል የሃይማኖት መጠሪያ ሳይሆን ብዙ ቤተ እምነቶች በአንድ ላይ ሆነው የሚጠሩበት ስያሜ ነው። የቤተ እምነቶች ማለት ነው። ስለዚህ አቃፊ ነው። አንድን ሃይማኖት ብቻ የሚገልጽ አይደለም። በኦርቶዶክስ ውስጥ ብዙ እምነቶች አሉ። እነዛ በአጠቃላይ ኦርቶዶክስ ተብሎ ይጠራል። ለምሳሌ አሁን በጠቅላይ ቤተ ክህነት በኦርቶዶክሱ ስናይ ኦርቶዶክስ የተባለበት ምክንያት ለምንድን ነው? አንድ ነጠላ እምነት ብቻ ስላልሆነ ነው። ለምሳሌ ተዋህዶ የሚባል አለ፣ ጸጋ አለ፣ ካራ አለ፣ ቅባት አለ። እነዚህ በአንድ ላይ ሲጠሩ ኦርቶዶክስ ተብሎ ይጠራሉ። ምክንያቱም የተለያዩ ቤተ እምነቶች እንደማለት ነው እንጂ አሁን ብዙ ጊዜ ከልጅነታችን ጀምረን ይህንን በአእምሯችን ውስጥ ሲመጣ የነበረው ምንድን ነው እምነት ስንባል ኦርቶዶክስ ይባላል እና እኔም እንደዛ ይመስለኝ ነበር። ግን አንድ አባት በጸጋ በቅባት የሚያምኑ አባት አንዴ አግኝቼ ምንድን ነው እምነትህ በተዋህዶና በጸጋ መካከል ያለው በቅባት መካከል ያለው ልዩነት ምንድን ነው እስቲ ያስረዱኝ ብዬ ሲያስረዱ ይቆዩና አንተ ምንድን ነህ ሲሉኝ ኦርቶዶክስ ሲሉኝ ኦርቶዶክስማ እኔ ነኝ አሉኝ። እንዴት ሊሆን ይችላል ሲል ያኔ ነው የገለጹልኝ። እና ብዙ ምዕመኑ ይህን አያውቀውም። እግዚአብሔር ይስጥልኝ። ምናልባት የአሁኑ ጥያቄ ከድህነት ጋር ነው የተያዘ ነው። የስሙ ትርጓሜና የእምነቱ ይዘትን አይደለም የጠየቅኩት ከድህነት ጋር ስለሆነ አሁን ገብረ ጻዲቅ ያነሱት ሀሳብ የቀደመችውን መንገድ ጠይቁ በዛችም ሄዱ ነው። አሁን እነሱ እየጠየቁ ያሉት ኦርቶዶክስ የሚለውን ለምሳሌ የግሪክ ኦርቶዶክስ አለ ሁለት ባህሪ ብሎ ነው የሚያምነው፣ ክህደት ነው ፈጽሞ ማለት ነው። ዳሩ ግን ኢትዮጵያ ውስጥ ያሉት ኦርቶዶክስ ተብለው የሚጠሩት ወይም ኦርቶዶክስ ነን ብለው የሚሉት በተዋህዶ የሚያምኑ ናቸው። ይሄን ነው ከድህነቱ ጋር እንዴት ነው የሚል ጥያቄ ተያያዥነት የመጣልኝ ማለት ነው። ከዚህ ጋር እንዳብራሩልኝ ነው የምፈልገው። እሺ ኦርቶዶክስ የሚለው እምነት አያድንም ማለት ነው። አያድንም። ምክንያቱም ልታድን የምትችለው ሃይማኖት አንድ ብቻ ነው። እሷም ርትዕት ተዋህዶ ናት። ርትዕት ማለት አንደኛ እውነተኛ የሆነች ፍርድ የምታመጣ አንድ ሰው ጽድቅንም ፍርድንም የምታመጣ ብቸኛዋ እምነት
ርትዕት ተዋሕዶ ናት። ከዚህ ውጭ ያለው እምነት ሊባል አይችልም። እሺ፣ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። የተወሰነ ሀሳብ እኔም ላንሳና እድል ሰጣቸዋለሁ ሌሎቻችሁ። ያው ከድህነት ጋር ስንነሳ ነገረ ድህነት ያው አንድ ሕፃን ተወልዶ በ40 በ80 ተጠምቆ ድህነቱን ያገኛል። ድህነቱን ደግሞ ጠብቆ መጓዝ አለበት። ድህነታችሁን የተሰጣችሁን ድህነት ጠብቃችሁ መያዝ አለባችሁ። ያ ነው እንግዲህ ዘላለማዊ ሕይወት የሚያስገኝልን ማለት ነው። ስለዚህ በድህነት መንገድ ቅድም እንደተባለው መምህር ገብረ ጻድቅም እንዳነሱት በመንገዱ ስንሄድ ሕግና ስርዓትን ጠብቀን መሄድ አለብን። ስለዚህ ሕግና ስርዓት በርትዕት ተዋሕዶ ስርዓት ነው የተቀመጠልን። አሁን ዘመን አቆጣጠር ስንል አንዱ ሕግና ስርዓት ነው። ሰንበታትን፣ በዓላትን፣ አጽዋማትን ብናገኘው በዘመነ ሄኖክ ስርዓት ስንቆጥር ነው። በባሕረ ሐሳቡ የምንቆጥር ከሆነ ኦርቶዶክስ በሚለው ስርዓት ውስጥ ከገባን ሰንበታቱን ማግኘት አንችልም፣ ሰንበት እንሽራለን። በዓላቱን ማግኘት አንችልም፣ አጽዋማቱን ማግኘት አንችልም። ስለዚህ ሙሉ ለሙሉ ከመልካም ስራ ወይ ደግሞ ከህግ ስርዓት እንወጣለን ማለት ነው። አንደኛ ምሳሌ። ሁለተኛ ምሳሌ ቤተክርስቲያን አሰራር ራሱን የቻለ ስርዓት አለው። ክብ የሆነ በሮቹ 3 የሆኑ ሰቃላማ፣ ዋሻማ እየተባለ ስርዓት ተሰጥቶናል። ከዛ ውጪ የሆነ ስርዓት ውስጥ አሁን ኦርቶዶክስ በሚለው ስርዓት እንዳለው ካቴድራል ተሰርቶ እዛ ውስጥ የሚያመሰግን ምዕመን፣ እዛ ውስጥ የሚቀድስ ካህን ከምዕመንነቱም ይሻራል ከክህነቱም ይሻራል ማለት ነው። ስለዚህ ከህይወት መንገድ እንወጣለን። ኦርቶዶክስ በሚለው ስርዓት ምንቆይ ከሆነ ህግና ስርዓት ጠብቀን ስለማንሄድ አሁን ያለው ኦርቶዶክስ የሚለው ስርዓት እግዚአብሔር አምላክ ከሰጠን ህግና ስርዓት ውጪ የሆነ አስተምህሮም መንገድም ስለሆነ ያለው በዛ መንገድ ውስጥ መሄዳችን ድነታችን እንድናጣ ያደርገናል፣ ዘላለማዊ ህይወትን እንዳናገኝ ምክንያት ይሆናል የሚለውን ለመጨመር ነው። የምትጨምሩ ካላችሁ እድል ስጣችሁ። እሺ፣ እድል ስለሰጠኝ እግዚአብሔር ስጥልኝ። አበው ምን ይላሉ? ስም ይመርሃ በግብር ነው የሚለው። ስም ወደ ስራ ይመራል ይላል። ስለዚህ እቺ ርትዕት ተዋሕዶ ሃይማኖት ወደ ድህነት፣ ወደ ቅድስና፣ ወደ እግዚአብሔር ነው የምታቀርበን። በእርግጥ ነጮች ምን ይላሉ? ስለ ግዕዝ ቋንቋ ሲናገሩ እና ስለ ራሳቸው ቋንቋ ኢትዮጵያውያን የራሳቸውን ቋንቋ ትተው የእኛን ቋንቋ ያመልካሉ ነው የሚሉት። ያው ይናገራሉ ብቻ እንኳን አላሉትም፣ ያመልካሉ ነው የሚሉት። ስለዚህ አሁን እየተናገርን ያለው ደግሞ ቅዱስ እግዚአብሔር ጸባኦት መድኃኔዓለም ለእኛ የሰጠን ቋንቋ ግዕዝ ነው። ግዕዝ ደግሞ ስም ይመርሃ በግብር ነው ያለው። ግዕዝ ደግሞ ወደ እግዚአብሔር ነው የሚመራን። ስለዚህ ያቺ ግዕዝ ደግሞ ወደ እግዚአብሔር የምታመራን ከሆነ ኦርቶዶክስ ታዲያ አይመራም ማለት ነው ካልን ደግሞ ኦርቶዶክስ ደግሞ ወዴት ነው የሚመራው ካልን ቅድም ሲብራራ ነበር። ወደዛ አልመለስም፣ ወደ ክህደት ነው የሚመራው ማለት ነው። ስለዚህ ወደ ክህደት የሚመራ ከሆነ ደግሞ ወደ ሲኦል ነው የሚሄደው። ግልጹ ማለት ነው። አሁን ግን ምናልባት የተነሳውን ጥያቄ በኦርቶዶክስ ተዋሕዶ ላይ ያለው ምእመናን አያውቁትም። እስካሁን ሳያውቁት ቆይተዋል። አሁን ግን እያወቁት ነው። አውቆ በዛ ከሄዱ ግን አይድኑም። ምንድን ያለው ቅዱስ ዳዊት ወይም ደግሞ አባ ጳቁሚስ እስመ አንተ ተአምር ድካሙ ለሰብእ፣ አንተ የሰውን ድካም ታውቃለህ አለ። እስካሁን ደክመን ቆይተናል እስካሁን። አሁን ግን አውቆናል። እያወቅን በዛ ከሄድን ወደ እነ ንስጥሮስ እንሄዳለን። ከነ ንስጥሮስ ከቆየን ደግሞ እነ ቅዱስ ቄርሎስ ደግሞ እዛ ቆይተው ያወግዙናል፣ ሲኦል እንገባለን ማለት ነው። ግን እቺ ርትዕት ተዋሕዶ ሃይማኖት ግን ቅዱስ ቄርሎስ ምንድን ነው ያለው? የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ማርያም ከመ ይእቲ ወላዲተ አምላክ ነው ያለው። ሃይማኖት በቂ ናት። ያቺ ሃይማኖት በቂ ናት። ምንም ጥርጣሬ የሌለበት ሃይማኖት በቂ ነው። እሱም ወላዲተ አምላክ ድንግል ወላዲተ አምላክ ነው ብለው ማመን እሱ በቂ ነው ያለው። ያንን ደግሞ በተዋሕዶ ነው። በተዋሕዶ ማመን ደግሞ ያድናል። ስለዚህ ከተዋሕዶ ውጪ በኦርቶዶክስ መጠራት ወደ ክህደት ይወስዳል። ክህደት ደግሞ ወደ ሲኦል ያስገባል ማለት ነው። ስለዚህ ምንም ችግር የለው የሚለውን ወደ ሲኦል ያስገባል ችግሩ ማለት ነው። እግዚአብሔር ይስጥልኝ። ስማ ሁሉም መንፈስ ቅዱስ አሐዱ አምላክ። እሺ ማለት እኔ የሚጨምረው እዚህ ላይ ምናልባት እነ ገብረ ጻድቅ ያላነሱት ብዬ የማስበው ስለ ስያሜዎቹ ክርስቶስ የሚለውና መሲህ የሚለው ስያሜዎች ወዴት ነው የሚያመሩት? ያው መድኃኔዓለምን የተቀባ ንጉሥ አድርገው ነው የሚወስዱት። ይሄ ደግሞ መነሻው ከግሪክ ነው። ግሪክ ደግሞ ኦርቶዶክስ የሚለውን ነው። እነዛ ኦርቶዶክስ ነን የሚሉት የሚያመልኩበት ወይ ደግሞ ዶግማቸው ነው የተቀባ ንጉሥ ነው ብለው ካሉ ዶግማ ነው የነሱ ጋር። ይሄ የሚቀየር ነገር አይደለም። ስለዚህ በዚህ የሚያምኑ ከሆነ
ኦርቶዶክሶች እኛ ርትዕቶች ደግሞ የኢትዮጵያውያን በዚህ ስም ልንጠራ አይገባም የሚለውን እና መሲ የሚለውም እንደዚሁ የዕብራይስጡ ሆኖ የተቀባ ንጉሥ የሚለው ነው የሚወክል ነው። እኛ ደግሞ የርትዕት አሁን ርትዕት ተዋሕዶዎች አቋማችን ክርስቶስ የሚለውን ስም አንጠቀመውም በዚሁ ምክንያት ማለት ነው። ምክንያቱም መድኃኔዓለም ማን ሊቀባው ይችላል? እሱ እስከ ዘላለሙ እየቀባ እያነገሰ የሚኖር ነው እንጂ የተቀባ አይደለም የሚለውን እንወስዳለን ማለት ነው። ምናልባት የድህነቱ ተብሎ የተነሳው ላይ ለድህነቱ ከድህነቱ ጋር ምን ያገናኘዋል ማለት ኦርቶዶክስ ብለን ብንጠራ ላለመዳን ምን ችግር አለው? እንድናለን ነው፣ ምንም ችግር የለውም ነው። ግን እነዚህ ኦርቶዶክስ እያሉ የሚያስተምሩ መምህራን ወዴት እንደሚሄዱ ወይ ደግሞ ፈንድ ኬት እንደሚያገኙ የሚያውቁት ነገር የለም፣ ወይ ደግሞ ምዕመኑ ማለት ነው። ይሄንን ግን ተከትለው ይሄዳሉ። መምህሩ ኦርቶዶክስ ብለው የሚለውን ተከትለው ዝም ብለው ይሄዳሉ ማለት ነው። ገብረ ሚካኤል ኃይለ ሚካኤል እንዳሉት እዛ ኦርቶዶክስ ተብሎ የሚጠራው ቤተ እምነት ውስጥ የሚሰራው ስርዓት ምን አይነት ነው? የግሪክን ነገር ይዞ አልመጣም ወይ? ይሄ ነገር ያድናል ማለት ያንን ስርዓት ይዞት ከመጣ የተቀባ ንጉሥ ነው ካሉ የተቀባ ንጉሥ እኛ እግዚአብሔር እንደምንለው ወልድ እግዚአብሔር ነው ብለን ካድን የተቀባ ንጉሥ ነው ደግሞ ተብሎ ከተባለ ስጋውና ደግሞ ያድናል ወይ ወደሚለው ይወስድናል። አያድንም ማለት ነው እነሱ በሚያምኑት ማለት ነው። ስለዚህ ከዚህ አንጻር ኦርቶዶክስ ብላችሁ እየጠራችሁ ልትድኑ አትችሉም ወደሚለው ድምዳሜ ይወስደናል ማለት ነው። እግዚአብሔር ይስጥል። እግዚአብሔር ይስጥልን። በሚገባ ተመልሷል። ጥያቄዎች ይሄን ይመስሉ ነበር። እሺ፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ገብረአብ ሳሙኤል ላነሱልን ጥያቄ እንደ መጠቅለያ እንግዲህ በዚህ ዘመን ይህ ጉባኤ ወይ ደግሞ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይህንን ስያሜ ተዋሕዶን ስለማይወክል በሚል ራሳችን ርትዕት ስያሜ ይዘን ቆም ነው። በተዋሕዶ ስርዓት ነው የቆም ነው። ኦርቶዶክስ የሚለውን ስያሜ ያው ተቀባይነት እንደሌለው በዚህ ዘመን ተነግሯል፣ በመልእክትም ማለት ነው። ከዚህ ዘመን በፊት እንግዲህ በኃይለሥላሴ ዘመን የነበሩ አባቶችም እንደተቃወሙትና ይህ ነገር ተቀባይነት እንደሌለው የገለጹም አባቶች እንዳሉ ለተወሰነ ለማሳሰብ ያክል ነው። የመጀመሪያው አለቃ አያሌው ናቸው። የሊቃውንቱ ጉባኤ የበላይ መሪ የነበሩት የሊቃውንቱ ጉባኤ መሪ የነበሩት አለቃ አያሌው በኃይለኛው የተቃወሙትና ይህ ስያሜ የግብፅና የኮፕቲክ እንዲሁም የግሪክ ኢትዮጵያን ተዋሕዶ እምነታችንን በቀኝ ግዛት ለመያዝ የተደረገ ሴራ መሆኑን አጋልጠዋል ማለት ነው። ከዚህ በተጨማሪ ንቡረ ኤርምያስ እሳቸውም በመጽሐፋቸው በግልጽ እንዳስቀመጡት ይህ ኦርቶዶክስ የሚለው ስያሜ ከግሪክና ከኮፕቲክ ግብፅ ኦርቶዶክሶች የመጣብንና ኢትዮጵያን ከተዋሕዶ ስርዓት አስወጥተው የዓለም አብያተ ክርስቲያናት ህብረት አባል ለማድረግ የተደረገ ሴራ እና ከተዋሕዶ እምነታችን እንድንሸሽ የተደረገብን ሴራ መሆኑን በግልጽ አስቀምጠውታል ማለት ነው። ከዚህ በተጨማሪ ሊቅ አባ ተስፋ ስላሴ ሞገስ ይህንኑ ኦርቶዶክስ የሚለውን ስያሜ እንደማይቀበሉትና ተዋሕዶ በሚል ይጠቀሙ እንደነበርና በብዙ መጽሐፎቻቸውም ላይ ኦርቶዶክስ የሚለውን ስያሜ እንደማይቀበሉት በግልጽ አስቀምጠዋል ማለት ነው። ስለዚህ አባቶቻችን ያስተማሩን ስርዓት እኛም በመልእክት ያገኘነውን በወላዲተ አምላክ መልእክት ይዘን የምንጓዝ መሆኑን ለማሳሰብ እንወዳለን። በመጨረሻ እንደ ጠቅለል አድርገን ወደ ቀጣይ ምዕራፍ ከመሄዳችን በፊት ርትዕት ተዋሕዶ የሚል እንግዲህ በአማርኛም ለምታውቁት በተለያየ በድረገጽም እያቀረብን ያለ ነው። እንዲሁም በእንግሊዝኛ ለሚናገሩ የሰው ዘር ደግሞ ይህ ነገር ማወቅ ስላለባቸው ርትዕት ተዋሕዶ የሚል ጥናት አጥንተን በተለያዩ ድረገጾች ላይ አስቀምጠናል። አካዳሚክ ኢዲዩ፣ ኦኤስኤፍ ላይ እንዲሁም ብሎግ ላይም እያስገባን ያለ ነው። ሊንኩን እየወሰዳችሁ የተለያየ እንግሊዝኛ ቋንቋ ለሚናገሩ የርትዕት ተዋሕዶ ስርዓት እንዲያውቁ የሰው ዘር ሁሉንም ማወቅ ስላለበት በሚቻለው ቋንቋ ለማድረስ ጥረት እያደረግን ስለሆነ እሱን እንድታሰራጩ ለማለት እንወዳለን። የመጀመሪያ መርሃ ግብራችን በዚሁ እንፈጽማለን።
እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። መምህራን ቃሎት ያሰማልን ለማለት እወዳለሁ። ወደ ቀጣይ መርሃ ግብራችን እንሄዳለን። ቀጣይ መርሃ ግብራችን ሁለተኛ ስለ ቅዱሳን ስዕላት ነው የሚሆነው። ቅዱሳን ስዕላት ያሳሳል ስርዓቱ ምን ይመስላል፣ ስዕላቱስ ምን መምሰል አለባቸው የሚለውን ገለጻ ያደርጉልናል። ከዛ ደግሞ ጥያቄና መልስ እናቀርብና እንወያያለን ማለት ነው። ስለዚህ ቅዱሳን ስዕላት በርትዕት ተዋሕዶ ስርዓት በምን መልኩ ነው መሳል ያለባቸው፣ ሲሳሉስ ምን አይነት ስርዓት ነው መጠበቅ ያለበት፣ ገጽታውስ ምን ይመስላል የሚለውን አጠር አድርገን እናቀርብላችኋለን። ወደ መርሃ ግብሩ እንሂድ። ዘኢትዮጵያ